ሃሌሉያ። ጌታ እግዚአብሔር ለዘላለም ስሙ ይባረክ። እናመሰግናለን። የአባቶቻችን አምላክ ቅዱስ እግዚአብሔር፣ ገናናው እግዚአብሔር፣ ቢመኩብህ የምታስመካ፣ የምትጠብቀን፣ የምትጋርደን፣ ባለፍንባቸው የህይወት ዘመናት የረዳህን፣ የተሸከመን ክንድህ፣ ያሻገረን ክንድህ ነው፣ ያኖረን ክንድህ ነው። ጌታ ሆይ ምሕረትና ቸርነትን ስላበዛህልን እጅግ አድርገን እናመሰግናለን። ጌታ አንተ ከጥንት ነበርህ፣ ማንም በሌለበት ነበርህ። የሰው ልጆችን ሳትፈጥር የምንኖርበትን ሰማያትና ምድርን ዩኒቨርሱን በስልጣን ቃል ሳትፈጥር መላእክት ሳይፈጠሩ አንተ ብቻህን ነበርክ። ያለማናችንም ምስጋና ያለማናችንም ነበርክ። እንደ ፍቃድ ምክር ፍጥረትን ፈጠርህ። ትልቅ ነህ። በመልክና በአርያ በአምሳልህ ሰውን ፈጠርህ። ከምድር አፈር አበጀን። የሕይወትን እስትንፋስ አካፈልከን። ጌታ ሆይ እጅግ አድርገን እናመሰግናለን። ግሩምና ድንቅ አድርገን በጅማትና በቆዳ በሥጋ ሸፈንከን። ሰራህን፣ አበጀን። ሕያዋን ፍጥረታት ሆነን እንንቀሳቀሳለን፣ እናስባለን፣ እንበላለን፣ እንጠጣለን፣ መልካሙንም ክፉንም ጭምር እናደርጋለን። ከመልካምነታችን በላይ ክፋታችን በዝቶ በኃጢአታችን ወድቀን ከፍቃድ ርቀን በነበርንበት ጊዜ በዚያው ብትተወን ኖሮ የጥፋት ልጆች ሆነን የቁጣ ልጆች ሆነን ዘላለማችን በዛ ይከደን ነበር። ነገር ግን አንተ እንደ ሰው አይደለህምና ሩህሩህ ነህና ታጋሽ ነህና መሐሪ ነህና ሰው ወዳጅ ነህና የተጣልነውን እኛን ልታድነን ልትሆነው የማይገባህን ሰው ሆነህ መጣህ። ከሰማያት ወረድክ፣ ከድንግል ሴት ተወለድክ። ለበደል ለኃጢአታችን እኛው ባጠፋነው ጥፋት አንተ ጥፋታችንን ተቀጣለን። እኛ ጥፍተን ቅጣቱ አንተ። አባዬ ስም ለዘላለም ይባረክ። ያጠፋው ሰው መቀጣት ሲገባው አጥፊዎች እኛ ሆነን ሳለን ቅጣታችንን ግን አንተ ተቀበልክልን፣ አንተ ተቀጣልን። እኛ ብንቀጣ ኖሮ ሊያስከፍለን የሚችለው ነገር ነፍሳችንን ነበር። ነፍሳችን ቢቀጣ ደግሞ ለዘላለም ጠፍተን ነው የምንቀረው። ነፍሳችንን ስለ ነፍሳችን ነፍስህን ያኖርካት የእግዚአብሔር ልጅ ኢየሱስ በምን ቃላት ይገለጣል? መውደድህ፣ ቸርነትህ፣ ፍቅርህ በምን ቃላት ይገለጣል? በምን ቃላት እንገልጠዋለን? ጌታ ወደድከን፣ ወደድከን። ጌታ ኢየሱስ ወደድከን። የማልወደደውን እኔን የማንወደደውን እኛን ወደድከን። ስትወድ በዘላለማዊ ፍቅር ትወዳለህ። ስትወድ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ ተጻፈ። እንደዛም ተናገርክ። ስትወደን እስከ መጨረሻው ነው የወደድከን። ስለዚህ አንጠፋም። አባዬ ስምህ ለዘላለም ይቀደስ። ልብን ታሳርፋለህ፣ ነፍስን ታሳርፋለህ። እንዳንተ ያለ ወዳጅ ማንም የለም። ሁሉ ቀን በዚህ ፍቅርህ እንገረማለን። ሁሉ ቀን በዚህ ትዕግስትህ እንገረማለን። ሁሉ ቀን በትህትናህ እንገረማለን። በፍቅርህ እንደሰታለን፣ እንደነቃለን። እግዚአብሔር እጅግ አድርገን እናመሰግናለን። በማይለወጥ ፍቅሩ የወደደን ጌታ ለዘላለም ስሙ ይቀደስ። እግዚአብሔር እጅግ አድርገን ስሙን ከፍ ከፍ እናደርጋለን። በእውነት በዚህ ትውልድ መካከል እድለኞች ነን። ወጣትነትህን የጉብዝናህን ወራት ከኃጢአት ጋራ ካሸሼ ገዳሚ ጋራ እንዳንጨርስ እኔ አይቆጨኝም። እንደው ትንሽ ቢቆጨኝ እዛ በረኝነት ዘመን ያሳለፍኩትና በኦርቶዶክስ ቤተክርስቲያን ውስጥ ህይወት ለማይሆነ ነገር ሳልቀደስ ቀዳሽ የነበርኩበት እነዛ የኪሳራ ወራቶች እነሱ ናቸው እንጂ በቃ ጌታ ደርሶልኛል በትክክለኛ ጊዜ ማለት ነው። ወጣትነት የትዝ አይለኝም አልኩ። መጠጥ ቤት፣ ዳንኪራ ቤት፣ ጫት ቤት ከሀገሩ ሴት ጋር በዛና በዚህ እንትን ስል ሳተራምስ ሳምጣጣ በቃ ጌታ አራራልኝ። አልተገኘውም። እግዚአብሔር ስሙ ይባረክ፣ ስሙ ይባረክ፣ ለዘላለም ስሙ ይቀደስ እና ለእግዚአብሔር ክብር ይሁን። በህይወታችን ወደኛ ጌታ በመጣበት ጊዜ አንዳንዶቻችሁ ህይወታችሁን ከስራችሁ
መጨረሻ ህይወታችሁን ግን እግዚአብሔር የሚያድን ተገልጦላችኋልና ለጌታ ክብር ይሁንለት። ጸጋና ሰላም ይብዛላችሁ። የምወደው ወንድሜ ወንጌላዊ ሁሴን እዚህ አለ። እሱ ይመስለኛል የወንጌላውያን ድምፅ ብሎ የሚለው ሌሊት ስለሆነ እሱ ጋር ለእሱ እድል እንስጠውና ቢኒያው ቤቱን ምራው። እነ ቤኪዬ ሁሉ አሉ። እነ ቢኒያው ግርምሽዬም አለ። የምትናገሩትን ነገር መናገር ትችላላችሁ። በልባችሁ ያለውን ነገር መናገር ትችላላችሁ። አይ ደግሞ የምንነጋገርበትን ማረስት አለ ብላችሁ ካላችሁ በኋላ ላይ ልታሳውቁ ትችላላችሁ። አሁን ግን እንዲናገሩ ቢኒ ቤቱን ምራው። ወንጌላዊ እንኳን መደና መጣ። አንተ መሰልከኝ አይደል? ባልሳሳት የወንጌላውያን ድምፅ ብሎ የሚለው ወይስ ሌላ ሰው ነው? ኤርሚ ተሳስተሃል። አይደለም? አዎ ተሳስተሃል። ኦኬ ወንጌላዊ ሁሴን መስሎኝ ነበር። ኤልቃል ነኝ። ኤልቃል ነህ? ኦኬ እሺ ኤልቃልዬ ተባረክ። እሺ እደውልልሃለሁ ወንድምነት። ባለፈው ያወራኑን አልረሳሁትኝም። ቢዚ ሆኜ ነው። ተባረኩ። እሺ እንደዛ ከሆነ ቢኒያው ቤቱን ምራው። የምትሉት ነገር ካለ ማለት ትችላላችሁ። የምትሰጠው ማረስት ካለ ይካን ሙሉ ስልጣን በእጃቸዋለ። ቀጥሉ። ቴንኪው። እሺ ኤርሚ ጸጋ ይብዛልህ። ከወንደላጤዎች ይጀምራለሁ። አዳላለሁ ለሀገሬ ሰዎች በግልጽ ነው ማዳለው። ቤኮ ናችሁ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ወንድምነት እንወዳለን። ሁላችሁንም ወዳችኋለሁ። እንግዲህ ላጤ ቤተኛ ተብያለሁ። በሉ መልካም አዳር። ቢኒ አንተ ጋር 3 ሰዓት ገና ነው። ሰዓት 2 ሰዓት ነው መሰለኝ አንተ ጋርና ጸጋ ይብዛላችሁ። ወዳችኋለሁ። ደህና ሁኑ። ላጤዎች ተኙ። ጌታ ከጎናችሁ አጥንትን ያወጣ ዘንድ ለምኑ። በመጀመሪያ ከመተኛታችሁ በፊት ጸጋ ይብዛልህ። ተባረክ። ተኛ። መሽጣላ። እውነት ነው። እሺ ከላይ ልጀምር። ግርምሼ ከሁላችንም ቀደም ብለህ ገብተህ ስለነበር ከአንተ ልጀምርና ከዛ ቢኒ እያለን እንቀጥላለን። እሺ ጸግዬ ቢኒ ለንደን አለ አለውኝ። ግርምሽ ብለህ ነበር። ምን አለ ግርምሽ? ዝም ብሏልና በቃ መቀጠል። እሺ ግን ባለትዳር የማይከበርበት ዘመን ላይ ደረሰን እንደ ምንድን ነው? ቀድሞ ለባለትዳር ነው እንጂ የሚሰጠው ለሲንግል ነው። እሺ ገብቶኛል። ለማንኛውም ተባረኩ። ቢኒዬ ኤርሚዬ ቅድም ተገናኝተናል። ያላገኘኋቸው ግርምሽ፣ መቅዲ፣ ወንጌላዊ እንዲሁም ሌሎች ታች ያላችሁ ጌታ ጸጋና ሰላም ይብዛላችሁ። አለው የዘወትር ወንድማችሁ ቢኒ ነኝ። እንግዲህ የጌታ ምሕረትና ጸጋ ይበዛለት። እኔን ስታዩ ሁልጊዜ ጌታ በምህረት እያኖረው ያለ ሰው እንዳለ እንዲሰማችሁ እንድታዩ ምልክት ነኝ ማለት ነው። ለምን እያንዳንዱ ቀን በጌታ ቤት ዋጋ ስላላት ማለት ነው። በእድሜያችን የሚጨመርልን ቀን ነው እና ይሄን ሳይ ሁልጊዜ እግዚአብሔር በጎነት፣ ምህረት፣ ቸርነትን አይበታለሁ እና መብላትና መጠጣት ስለቻልን ማውራትና መናገር ስለቻልን አይደለም የኖረን ያለ ነው። ወይም ደግሞ ቀናቱ እየመሸ ምሽቱ ሌሊቱ እየነጋ ያለው ብዙ አገልጋዮችም እንደሚሉት እኔም እንደምስማማበት ወንጌልም እንደሚያስተምረን ከራሳችን አይደለም ማለት ነው። በቃ ከእግዚአብሔር ነው። የምን የኔና የናንተ መኖሪያችን የዘላለም አምላክ እግዚአብሔር ስለሆነ ማለት ነው እና በተለያየ መንገድ ውስጥ ያላችሁ በተጽዕኖ ውስጥ ሊሆን ይችላል፣ በስንክሳር ውስጥ ሊሆን ይችላል፣ በተግዳሮት ውስጥ ሊሆን ይችላል። እንደዚሁም ደግሞ በመደላድል ውስጥም ያላችሁ ልትኖሩ ትችላላችሁ። እያንዳንዱ ቀን መሽቶ እያንዳንዱ ከቪዲዮ ዞር በል ነክቶ ልለው ስል ቀደምከኝ። የምናየው በጌታ ምህረት ናት። የጌታ ምህረት ስለበዛልን ነው እና እያንዳንዶቻችን ሕያው ምስክሮች ነን በዚህ የምታየውን ማለት ነው እና
ቀላል ነገር እንዳይመስላችሁ። አንድን ቀን አምሽቶ ምሽቱን ማንጋት ቀላል እንዳይሆንብን በዚህ ማመስገን ይኖርብናል። በዚህ በጣም በጣም መገረም ይኖርብናል። ምክንያቱም እግዚአብሔር ስለወደደን ይህች ናት ጌታ የሰራት ቀን ይላል። በእሷም ደስ ይበለን ሐሴትን እናደርግ ዘንድ። አያችሁ እግዚአብሔር ለእኔና ለእናንተ የሰራት ቀን አለች። ይችን እናመሰግንበት ዘንድ፣ እሱን እናወድስበት ዘንድ፣ እሱን እናከብርበት ዘንድ ማለት ነው እና ምናልባት እድል ስለተሰጠኝ ነው ዝም ብዬ እየሄድኩ ያለሁት። ቢኒ አቁም ስትለኝ ታዛዥ ነኝ፣ ማቆም እችላለሁ። ግን ልጠቅልለው የግድ ጌታን ማመስገን ስላለብኝ ነው እና እንደኔ ደግሞ የምስጋና ምክንያት የሆናችሁ የሁላችሁም ህይወት ምስክር አለ ማለት ነው እና ጌታ ታማኝ ነው። ይህን በህይወታችን ስላደረገ ይህንን እያደረገም ስለሚቀጥል እኛ የተወደድን እኛ የተባረክን እግዚአብሔር አምላኩ የሆነለት እሱ ምስጉን የተባልን በጌታ ምሕረትና ቸርነት እየወጣን እየገባን ነው። በቃ በየትኛውም ኮንዲሽን ላይ በየትኛውም ሁኔታ ላይ ብንሆን ማለት ነው እና ቀድሞ የሚታየኝ እግዚአብሔር ይሄ የምህረት ቀን የሚባል ስላለ በእጁ በአምላክነቱ በባህሪው ይሄ ቀን ስላለ ለእኔና ለእናንተ ሁልጊዜ እኮ ነው ብላችሁ አሁን ሁልጊዜ ስለው አሳጥሬ ወይ አሳንሼ ወይ ቃላት አጥቼ ይሆናል። ሁልጊዜ በየዕለቱ ያስደንቀናል። በቃ እግዚአብሔር እናገረዋለሁ፣ አንዳንዴ እደግመዋለሁ። አሁንም ከልጁ ከኢየሱስ ክርስቶስ ቀጥሎ የሰጠን ውድ ስጦታ ቢኖር ጊዜ የሚባል ቀን የሚባል ዕለት የሚባል መጀመሪያ የሰጠን እግዚአብሔር ልዩ ስጦታና ልዩ የፍቅር ስጦታ የእግዚአብሔር ልጁን ነው አሳልፎ የሰጠን እንድንበት ዘንድ ሰላም ይሆንልን ዘንድ የዘላለም ሕይወት እናገኝበት ዘንድ። ከዛ ቀጥሎ በጣም ውድ ስጦታ ከእግዚአብሔር የተቀበልከው የተቀበላችሁት የተቀበልሽው ጊዜ የሚባል ነገር አለ እና እግዚአብሔር ታማኝ ነው። እግዚአብሔር ልጁን ብቻ አይደለም ጊዜ ማሳልፎ ሰጥቶናል። ምን እናደርገው? እንገለጥበት ዘንድ፣ እሱን እናከብርበት ዘንድ፣ እናመሰግንበት ዘንድ። እግዚአብሔር እንዲህ ያለ ውብ የሆነ ጊዜ ሰጥቶናል። ምሽቱም የተዋበ ነው በእግዚአብሔር ዘንድ፣ ቀኑም የተዋበ ነው፣ ሌሊቱም የተዋበ ነው እና እንዲህ ያለ ጊዜ እግዚአብሔር ስለሰጠን እጅግ አድርገን እናመሰግናለን። ወንድሜ ኤርምያ አሁንም ተባረክልኝ፣ ጌታ አብዝቶ ይባርክ። ቢኒያውም እንደዚሁ፣ ሌሎቻችሁም ወንድሞች እህቶች የጌታ ጸጋና ሰላም ይብዛላችሁ። እኔ ጌታን ለማመስገን እኔ ምክንያት ነኝ ማለት አለብን እያንዳንዳችን። እኔ ጌታ ለመመስገኑ እኔ ምክንያት ነኝ። ያው በሕይወት መኖሬ እሱ ያስደንቃል፣ እሱ ያስገርማል እና የጌታ ጸጋና ሰላም አሁንም ይብዛልን። ስላኖረን እንኖራለን። መኖሪያችን የዘላለም አምላክ እግዚአብሔር ነውና በርቱ ማለት ፈልጋለሁ። በምትሰሩት በምታደርጉት ነገር እንዲሁም ደግሞ በሚያስፈልጋችሁ ነገር ደግሞ በጸሎትም መትጋት መበርታት ይኖርባችኋል። የጌታ ጸጋ ደግሞ ይረዳል፣ ያግዛል ማለት ነው እና ተባረኩልኝ። ካበዛሁት ምሕረታችሁ ይብዛልኝ። ጌታ ምሕረት አድርጎልኛል እንኳን ሰው ማለት ነው። ካላበዛሁት ደግሞ እንግዲህ ያው መነገር ያለበት ነገር በጌታ ዘንድ የሆነልን ነገር እንዲነገርልን ስለፈለግኩ ነው እና ተባረኩላችሁ። ቢኒ ጸጋ ይብዛልህ፣ ተባረክ። መቅዴ የምትይው ነገር ካለ ሰላም በይንና። እሺ ወንድሜ፣ ግን የቀደሙ ሰዎች ማለት ከኔ በላይም ሰው መጥቷል። የጌታ ሰላምና ጸጋ ይብዛላችሁ ወንድሞች እህቶች። ኤርሚዬ ሙሉ ቤትህ በጌታ ሰላም የተባረከ ይሁን። ተባረኩልኝ። ቢኒ እንዳለው ነው እግዚአብሔር እረኛዬ ነው እንዳለ ዳዊት እረኛ ሁኑን። በሰላም እዚህ ደርሰናል እና ተባረኩ። የጌታ ስም ይባረክ። ቀጥሉ። እሺ አንድ ነገር ሃይላይት ላድርግና ለወንድሞች የምድል ሰጣለሁ። እግዚአብሔርን መውደዳችን ወይንም ጌታን ራሱ መውደዳችን ባይዘዌይ ከራሳችን እንደሆነ እንዳናስብ። ለምንድን ነው ካላችሁኝ፣ እርሱ አስቀድሞ ወዶናልና እኛም
እንወደዋለን። ይሄ መጀመሪያ ተወደን ነው የወደድነው። ኦኬ፣ ዝም ብለን አልወደድንም። ሰው አመፀኛ ነው። ገብቷችኋል? ለዚህ ነው ኤፌሶን ምዕራፍ 2 ላይ ሲጀምር ከፍጥረታችን የቁጣ ልጆች ነበራችሁ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ ብሎ ከዛ ሲቀጥል ግን ምን ይለናል? ከወደደን ከትልቅ ፍቅሩ የተነሳ በኃጢአታችንና በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በሚመጡት ዘመናት ደግሞ ምን የጸጋው ባለጠግነት። የጻድቅ ሰው ዋጋ ምንድን ነው? የቅዱሳን ዋጋ ምንድን ነው? የነቢዩን ዋጋ ስትሉ ነበር፣ ደጋግማችሁ ትላላችሁ። እና የነቢዩን ዋጋ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይቀበላል የሚለውን ቃል ጠቅሳችሁ እናንተ ብዙ ነገር ስለምትሉ በዛ ላይ እስቲ ዋጋው ምን እንደሆነ ገብታችሁ ብታስረዱን። እናንተም ደግሞ እንደዚሁ ጥያቄ ካላችሁ እንቀበላችኋለን። ጥያቄ ካላችሁ እንቀበላችኋለን። ጸጋና ሰላም ይብዛላችሁ። እሺ አቶ ኤፍሬም ይቀጥሉና ከዛ ወደ ብሩኬ እንሄዳለን። በዛው ኮሜንት ላይ ሼሩን ታሳውቁኝ። ሼሩ አይታየኝም ኮሜንት ላይ። ታብታቡ ግን በጣም ትንሽ ነው፣ 177 ብቻ ትንሽ ነው ወገኖች። ሼሩንም ታብታቡንም ከፍ እናድርገው ምን ቆይ ከሆነ። ጸጋ ይብዛላችሁ። እሰማለሁ። ቤኒ የሰላም ናችሁ ሁላችሁ? እሰማለሁ። አዎ ትሰማለህ። ቀጥል። እግዚአብሔር ይመስገን። ኤርሚዬ፣ ቢኒ፣ ሁለቱም ቢኒ ወንድሞች እና መቅዲ ሁላችሁም እዚህ ላይ ያላችሁ፣ ግርማ ከታችም ያላችሁ ወገኖች በጣም እግዚአብሔር ጸጋ ብስቶላችኋል። ጸጋ ብስቶልናል። ስሙ ይባረክ። በጣም ስለ ጌታ ስትናገሩ ዝም ብዬ ትናንትና ሳስብ እንደ እብድ ነው የሚያደርገኝና የእግዚአብሔር ምሕረት መውደዱን ሳስብ በጣም ይገርመኛልና እንዳውም አንድ ቀን ኤርሚያስ እግዚአብሔር ከረዳ የምስክርነት ጊዜ ቢያዘጋጅልኝ ቆንጆ ነው። እኔ አሁን የምኖረው ኑሮ ህልም ነው የሚመስለኝና በጣም የተደረገልኝ ከአእምሮ በላይ ነውና መጽሐፍ ብጽፍ አይበቃውም። ጌታ ያደረገልኝ መውደዱን ሳስብ በጣም ይገርመኛልና በጌታ በኢየሱስ እያንዳንዳችሁ ያለፋችሁበትን ታውቃላችሁ። ግን ወገኖች አትቀየሙኝ፣ አደላለኝ ቢል አትቀየሙኝ፣ አድልቶልኛልና በጣም ነው የሚገርመኝ የጌታ መውደድና እኔ አሁን የሚወደድ ሰው ነኝ። የወጣሁበት እኔ ነኝ የማያውቁ ወንድሞቼውና በኢየሱስ በጌታ ሆይ ጌታ ሆይ ስም ይባረክ፣ ስም ይባረክ። እኔ ጌታ የምትነፍሰው እስትንፋስ ልክ ሳሙኤል ንጉሴ እንደዘመረው እስትንፋሴን እንዳለው ነው። የምትነፍሰው እስትንፋስም ጌታ ነው በእጄ ያዘውና አየሁት ወንድሞቼ፣ ጌታን አየሁት በህይወቴ ከአንዴም ሁለቴም 3 ጊዜ ከሞት እግዚአብሔር ታድጎኝ በኢየሱስ ምን እንጃ በጣም እየተዘመኝ ነውና ኢየሱስ የጌታ መውደድ በምን ይገልጻል? እኔ ወደዋለሁ ብል ጊዜያዊ ነኝ፣ ስሜታዊ ነኝና አንድ ደቂቃ ውስጥ ጉንፋን ቢይዘኝ እንኳን ሊያግሮም ይችላል። ግን እኔውን የሚወደድ ሰው ወደደኝ። ምን አይነት ለምን ወደድከኝ አለ ማለት ብንያም ቅድም ምን አይነት ፍቅር ነው! ወራት የሌለ ፍቅር፣ የኢየሱስ ፍቅር። በእውነት እንምላችሁ ጌታን አየሁት በህይወቴ በዘመኔ። አሁን ከእድሜ በልጣችኋለሁና እኔ ጌታን አየሁት። እድሜ ቀጠለልኝ። አንቺ ቀን ምስክራት ጊዜ ቢዘጋጅ እናገራለሁ፣ ግን ጌታን ማመስገን አለብኝ። በምን እንደማመሰግንም አላውቅም፣ ቃላትም የለኝምና እውነት ለምነግራችሁ በጌታ ፊት ለምነግራችሁ ባለፈም ተናግሬያለሁ ወንድሞቼ። ባለፈ ግንቦት ኦክቶበር 13 ይሄ አጭሩ ነው ከአራቱ ከአምስቱ ከሞት መትረፌ ከአምስቱ አንደኛው ነው የመጨረሻው ነው የምነግራችሁና አለፈ ግንቦት 13 ኦክቶበር 13 ሐላዊ የሚከበርበት ጌታ እግዚአብሔር ገጾ አንድ መቴ ነው። ሰኞ አሁን አንድ ወር ለሆነ 3 ሳምንት ለሆነ ነውና ኦክቶበር 13 ወር ሆኗል። ኦክቶበር 13 በቃ ሰይጣን ሊገለኝ
ሃይዌይ ላይ ከመኪና አደጋ ቶታል ዳሜጅ ነው። እኔ መኪና አንድ ጭረት እንኳን አልደረሰብኝም። ዊትነሶች አሉ፣ ምስክሮች መጥተዋል እና አንኳኩና አንተ በህይወት አለ እንደ ያሉት እና በሩን ከውስጥ ነው ከፈትኩት አልከፈት ብሎ እና ጭረት እንኳን አልደረሰብኝ። ቶታል መኪናው ቶታል ዳሜጅ ነው። ጌታ እንዴት እንደራራል እንዳተረፈ እድሜ ጨመረልኝ። እሱም ብቻ ከዛ በፊትም ብዙ ነገር አለና ምን እንጃ ነው የእግዚአብሔር ምሕረትና ርህራሄው አንድ ሰከንድ መተንፈሳችን ከጌታ ኢየሱስ ክርስቶስ ምሕረት ተነሳ ነውና አቤት 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 ራራልኝ አተረፈኝ እድሜ ጨመረልኝና በጣም እግዚአብሔር ድንቅ ነው። እንትኖቹ ራሱ አምቡላንሶቹ ፖሊሶቹ ራሱ ተገረሙና ጭረት እንኳን አልደረሰብኝም። ምን አይነት ፍቅር ነው ክርስቶስ! ጠላት ያመጣል ፍላጻ፣ ግን ጌታ እንዴት እንደሚያስበል ይሄ በአጭሩ ነው የምናገረውና እድሜ የተጨመረለት ሰው ነኝና እኔ ኢየሱስን እንዴት እንደምገልጸው አላውቅም። ምን አይነት ፍቅር ነው የጌታ ፍቅር! ምን አይነት ጥበቃ ነው! ምን አይነት እሱ ባይዘን ኑሮና እዚያም አንደርስምና ምስጋና እንዴና በምን ቋንቋ ነው የምናመሰግነው ወንድሞች? በምን ቋንቋ ነው ኢየሱስ የምናመሰግነው? አሁን የምንዘምረው አይበቃም፣ ግን ያው ምን እንበለው? ተመስገን እንዘምር እና ኤርሚዬ በእውነት አንድ ቀን ምስክር ብታዘጋጅ የኔ ህይወት ምናልባት በአንድ ሰው እንኳን ሊድኑ ይሆናል። በእውነት 1 2 3 4 ብዬ ጽፌ ቁጭ አድርጌያለሁ። 4 ጊዜ ከሞት አዳነኝ፣ ከሁሉም ደግሞ ከመንፈሳዊ ሞት አዳነኝ። በጣም የሚገርም ነገር በኢየሱስ ክርስቶስ እውነት ነው የምላችሁ። አየሁት ጌታ በቃሉ መጥቶ ነው ከዛ ከጨለማ ያወጣኝ። ኢየሱስ ሁላችሁ ተደረገላችሁ ናችሁ፣ ግን እኔ አትቀየሙኝ። አደላልኝ ጌታ በጣም ነው ጌታ የሚወደኝ። ጌታ ኢየሱስ የሚወደኝ በጣም ነውና ተባረኩልኝ። ወዳችኋለሁ ወንድሞቼ እህቶቼ። ጌታ ኢየሱስ ዘመናችሁን ይባርክ እና የምስክርነት ጊዜ አንድ ቀን ብታዘጋጅልን ቆንጆ ነው። ተባረኩ። እናመስግን እስቲ። በምን ቋንቋ ነው እናመሰግነው? ምን ብንለው ነው ጌታን የሚያረካው? ያው እሱ የወደንን ፍቅር ያደው ነው። በጣም ከፍ ያለ ሊደርስበት አልችልም። በጣም ዝቅ ያለ ሊወርድበት አልችልም። በጣም ሰፊ ነው ላመልጥበት አልችልም። የጌታ የኢየሱስ ፍቅር የሚል ዝማሬ አለ ነው። የመውደዱ ጥግ አሳየኝ ጌታ፣ የመውደዱ ጥግ አሳያችሁ ጌታ። ጌታ ኢየሱስ ክርስቶስ የተደረገልን ዳግም ተወልዳችሁ ወንድሞቼ እህቶቼ ሆይ ጌታን አመስግኑ። ጌታን እናመስግን። የተደረገልን ምን ቆጥሮ አየር ላይ ነው ያሳብደናልና ክብሩ ለሱ ይሁን። እርሱ ግን ከጨለማ ስልጣን አዳነን፣ ቤዝነቱን ወዳገኘንበት ወደ ልጁ ፍቅር መንግስት አፈለሰናል። ቆላስይስ ምዕራፍ 1 ቁጥር 13 ላይ ኢየሱስ ጌታ ነው። ያው የምታውቁት ቃል አንደኛ ጴጥሮስ ምዕራፍ 2 ላይ ደግሞ ይላል እናንተ ግን ይላል እነሱ በቃሉ ስላከሉበት የማይሰራ ራስ ድንጋይ እናንተ ግን አንተ ግን ኤፍሬም፣ አንተ ግን ብንያም፣ ሁለታችሁም አንተ ግን ኤርምያስ፣ እናንተ ግን ይላል ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ይህ ንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናቸው። ቀድሞ ወገን አልነበራቸው፣ አሁን የእግዚአብሔር ወገን ናቸው። እኔ አሁን የእግዚአብሔር ወገን የሚገባኝ ሰው ነው። ህልም ነው የሚመስለኝ። እንደው ህልም ታውቃላችሁ፣ ያለፋችሁበት ዝም ብላችሁ ይሁና፣ ህልም ነው የሚመስለኝ። አቤት የእግዚአብሔር ፍቅር፣ አቤት የክርስቶስ ፍቅር፣ አቤት ምሕረቱ። ይሄው በእናንተ ቤት ቆሜ አወራዋለሁ። ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ከዘላለም እስከ ዘላለም ድረስ። ተባረኩ። እናመስግን። ከበቃ እሱ ማረካው ያለችን ቋንቋው ያ ምስጋና ነው። ተባረኩ በኢየሱስ ስም። በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ። አሜን። ጋሽ ኤፍሬም ጸጋ ይብዛልህ። ተባረክ። እውነት ነው። በቃ ክርስቲያን አመስጋኝ ነው። የተደረገለትን ያውቃል። በብዙ የተማረ በብዙ ያመሰግናል። ብዙ የተማረ ብዙ ያመሰግናል። ወገኖች በብዙ የተማረን ሰዎች ነን። በብዙ ይቅር የተባለልን ሰዎች ነን። በብዙ ዋጋችን የተከፈለልን ህዝቦች ነን። ዋጋ የተከፈለልን ባይዘወይ ይቅር ተባለን ስንል ምንም ዋጋ ሳይከፈልበት እግዚአብሔር አንጀስት አይደለም። ገብቷል? ይቅር ተባለ ስንል በቃ እሺ በቃ አይትቼልሃለሁ አይደለም። ኖ። ይቅር የተባለው መስቀል ላይ የተንጠለጠለ ስላለ ነው። መስቀል ላይ የተጠረቀ ስላለ ነው። ኦኬ፣ በዕዳ የተጻፈብንን ያንን ከመንገድ ላይ ያስወግዶት
በመስቀል ላይ ጠርቆ ከመንገድ ላይ ያስወግዶት ከዛ በዛ አለቅነትና ስልጣናትን እያዞረ ያሳያቸው የወንድሞችን ከሳሽ የጣለው ማን ነው? ኃያሉ ኢየሱስ። ስለዚህ ይቅር ስንባል በቃ እሺ ይቅር ብቻ አይደለም፣ ዋጋ ስለተከፈለበት ነው ይቅር የምንባለው። ኦኬ አይ ትቼልሃለሁ አይደለም፣ ዋጋ ስለተከፈለበት ነው። የት? መስቀል ላይ። መስቀል ላይ እንጂ በባዶ አይደለም። ጌታ ጀስት ነው። ጌታ ፍትሃዊ ነው። ፍትሃዊ ነው። ግን ስለ እኛ የተቀጣ አለ። እኛም ፊታችንን የሰወርንበት፣ ሁላችንም ወደ ራሳችን መንገድ ያጠበጠብንበት፣ እንደተገፋ እንደተቀሰፈ የቆጠር ነው፣ በእግዚአብሔር እንደተቀጣ የቆጠር ነው። እርሱ አለ፣ ዋጋችንን የከፈለው እርሱ ነው። ስለዚህ ይቅር ስንባል ዝም ብሎ በባዶ አይደለም። የይቅርታውን ያንን ዋጋ በደሙ የከፈለ ስላለ ነው። ክብር ለኢየሱስ ይሁን። እሺ ብሩካዬ ቡራ። እሺ ወንድምነት። ኦኬ ብሩኬ ያለ አሎ ኤርሚ ቀጥል። ኦኬ ትቀጥላለህ። ቆይ ቴንክ ወገኖች፣ ከልጄ ጋር ነበርኩና እየሰማው ነበር። ጌታ ስላደረገ ምሕረት የምስክርነት ጊዜ አዘጋጅላችኋለሁ። በእውነት ብዙ ሰው እንደዚህ ብሎኛል፣ በጣም ብዙ እና እሱን አዘጋጃለሁ። ኦኬ እሱን አዘጋጃለሁ። ኦኬ ይህ መዝሙር ወደ ውስጤ ስለመጣ የጌታን ምሕረት አሁን ለወንድማችን ለኤፊ የተደረገው የኔንም እያንዳንዳችን እዚህ ተናገሩ ተብለን ብንባል ብንናገር ማያልቅ የጌታ ምሕረት አለ። ኦኬ አይቻለሁ፣ ማዳንህን ተረድቻለሁ፣ ደግነትህን አይቻለሁ፣ አባትነትህን አይቻለሁ። እዚህ ያሉ ወንድሞቼ እናቶቼ አይተዋል። ቸርነትን ቀምሰናል፣ ጥበቃህን አይተናል፣ ማዳንህን አይተናል፣ የፊትህን ብርሃን አይተናል፣ ቀኝ ስትረዳን አይተናል፣ ከወደቅንበት ስታነሳን አይተናል፣ ታመን ስትፈውሰን አይተናል፣ እግዚአብሔር ከጠላት ቀስት ስታድነን አይተናል፣ በክንፎች ጥላ ተጋርደን ስንወጣና ስንገባ አይተናል፣ ክንድ ላይ ተደግፈን ተኝተን ስንነቃ አይተናል። አይቻለሁ፣ ከነ ቤተሰቦቼ ከነ ልጆቼ ከሰጠኝ ልጆቼ ከሚስቴ ጋር አይቻለሁ። በዘመኔ በዚህ ጥቂቷ ዘመኔ ጌታ ኢየሱስ ስምህን ጠርቶ ሰው እንደማያፍር እኔ ምስክር ነኝ። እኔ ምስክር ነኝ። ስምህን ጠርቶ ሰው እንደማያፍር። ለጊዜው ሊራብ ይችላል፣ ለጊዜው ሊጠማ ይችላል፣ ለጊዜው ሊያዝን ይችላል፣ ለጊዜው ሊታመም ይችላል። ስምህን ጠርቶ ግን ሊያፍር የሚችል ትውልድ እንደሌለ እኔ ምስክር ነኝ። እዚህ ያሉ ወንድሞቼና እህቶቼ ምስክር ናቸው። እግዚአብሔር በስም የጠራው ሕዝብ በምድር ዙሪያ ያሉ ወንጌላውያን አማኞች ምስክር ነን። ውለታን ልንረሳው አንችልም። እጅ ስትረዳን፣ ክንድ ሲደግፈን ረድተህናል፣ አይተናል። ልንረሳው አንችልም። አሻራህ በሕይወታችን ላይ አለ። አሻራህ በሕይወታችን ላይ አለ። የሕይወታችን ሰሪ፣ የሕይወታችን መሪ፣ ትንፋሻችን መንገዳችንን በእጅ ያስክ የረዳን የራራህልን፣ ብዙ ጊዜ ስናስቆጣህ፣ ብዙ ጊዜ ስናስመርህ፣ ብዙ ጊዜ ከቃል ከፍቃድ ምክር ርቀን በጥፋት ጎዳና ስንሄድ ባሪያህ ዳዊት እንዳለ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እንዳለ ስንት ጊዜ ስትመራኝ አይቻለሁ። ስንት ጊዜ እግሮቼን ከሽካራ መንገድ ስትመልስ አይቻለሁ። ስትራራልኝ አይቻለሁ። ስትመግበኝ አይቻለሁ። ስታስተምረኝ አይቻለሁ። ስትገስጸኝ አይቻለሁ። አባትነትን አያለሁ። ያ የፍቅር ፊትህን አየዋለሁ። ጌታዬ ለዘላለም ስም ይባረክ። እዚህ የተረዳ ነው በሙሉ የተሰበሰበ ያንተ እርዳታ የሰበሰበው ትውልድ ነው። ያንተ ቸርነት ያሰነበተው ትውልድ ነው።
የእግዚአብሔር ልጅ የዳዊት ልጅ ክብርና ምስጋና ሞገስ አምልኮ ስግደት ከዘላለም እስከ ዘላለም በዙፋንህ ላይ ለተቀመጥከው ለታረድከው በግ ከአብና ከመንፈስ ቅዱስ ጋር ለአንተ ብቻ ይሆንልህ። እኛ ምስክሮች ነን። ስትረዳን አይተናል። የኔ አባት እግዚአብሔር ለዘላለም ስም ይባል። ወይ ወገኔ ኢየሱስን ያለ ትውልድ እመነኝ አልኩ። በዚህ ዓለም እኮ አይደለም በሚመጣው ዓለም እንኳን እኮ አስተማማኝ ዋስትና እኮ የሆነን እኮ ጌታ ነው። ኑ ወደ እኔ ብሎ ያለ ኢየሱስን ይዤ ምላሴ ከትናጋይ ጋር ይጣበቃልኩ። የዘመኔ ቁጥር አጭር ይሁን አልኩ። ኢየሱስን እኮ ነው። አንተ ኢየሱስ እኮ ነው። እቴ ኢየሱስ እኮ ነው። አንድ ሰውዬ እኮ አይደለም። ሞቶ ከመቃብር በታች ክንዱን ተንተርሶ ሞቶ ስጋው በስብሶ አጥንቱ አሁን በመቃብር ውስጥ እኮ ያለ እኮ አይደለም። ኢየሱስ እኮ ነው። እንዴት እኮ አይነት አስተማማኝ መሰለ። እንዴት አይነት እኮ ዋስትና መሰለ። ከስንት ሞት አስመለጠን፣ የስንቱን ጉድጓድ ዘጋል። ሃሌሉያ! ኦየኔ አባት በውስጤ እንደ እሳተ ገሞራ የሚፍለቀለቅ የፍቅሩ እሳት በልጆቹ ውስጥ አለ፣ በሴትና በወንዶች ልጆቹ ውስጥ አለ። ኢየሱስ እኮ ነው ብራዘር፣ የሆነ ሰውዬ እኮ አይደለም። ኢየሱስን ያለ ትውልድ በፍጹም አያፍርም። እውነት ብለሃል ወንድሜ ዘማሪ ማርቆስ፣ እውነት ብለሃል። ቃሉ ያለን ይህን ነው። በቃሉ ላይ ነው መደገፍ ያለብን። ታማኙ ኢየሱስ፣ ገናናው ኢየሱስ ጌታ ያልተናገረም ማቴዎስ ላይ አልተናገረም። እኔን ጥሎ እኔን ትቶ ሳይሆን ቤቱን ትቶ ሚስቱን ትቶ ልጆቹን ትቶ አብሮ አደጉ የብቃዬ ትውልዴ ብሎ የሚለውን ትቶ እኔን የተከተለኝን በምድር 100 እጥፍ በሰማይ የዘላለም ሕይወት ሃሌሉያ እሰጠዋለሁ እኮ ያለው አንድ ሰውዬ እኮ አይደለም። እሰጠዋለሁ ብሎ እኮ ያለው የሚዋሽ የሚቀላምድ ቃላባይ የሆነ ሰው እኮ አይደለም። ይህንን እኮ ያለን የሰማይ የምድር ዳርቻዎች ሁሉ ፈጣሪ የአባቶቻችን አምላክ ሰው ሆኖ ከቅድስት ድንግል ማርያም የተወለደው ቤተልሔም ይሁዳ ተመላልሶ ያስተማረው ለበደል ለኃጢአታችን ቀራንዮ ኮረብታ ላይ ቅጣታችንን የተቀጣ የአብ ልጅ የዳዊት ልጅ ኢየሱስ ነው ብሎናል እኮ። ታማኝ እኮ ነው በቃሉ። አዎ በምድር 100 እጥፍ በሰማይ የዘላለም ሕይወት። እሱን ተከተለው። ሚስቴ ልጆቼ እናቴ አባቴ አይባልም ብራዘር። እርፍ ጨብጦ ወደ ኋላ መመለስ የለም ብራዘር። በዚህ ዘማዊና ጠማማ ትውልድ መካከል ለስሙ ምስክር ሆነን አዳኝነቱ በትውልድ መካከል መሰክራለን። ልክ ነው። ይሰማል? የኛ ቤቶች ይሰማል ወይ? የኛ ቤቶች በጌታ የሆንሽው እህቴ፣ በጌታ የሆንከው ወንድሜ ይሰማል? የመዝሙር ይሰማል ወይ? በደንብ ይሰማል። በተለይ በእግዚአብሔር ልጅ ላይ ባላችሁ እምነት ጸንቶ መቆም ያቃታችሁ፣ አንዴ ወደ ውጪ አንዴ ወደ ውስጥ የምታዩ፣ እግራችሁ እና አካላችሁ ከኛ ጋር በቸርች የምታሸበሽቡ፣ ልባችሁ ግን በውጪ ያለ ይሰማሉ። የእውነት ለነፍሳችሁ ለመንፈሳችሁ በውስጥ ይሰማችኋል። ልብ በሉና ስሙት። ስሙ ይባረክ። ወንድሞች እናቶች፣ የእኛ ቤተኞች ቤተሰቦቼ በጌታ በኢየሱስ ክርስቶስ በስሙ በማመን ንስሐና የኃጢአት ይቅርታ ያገኛችሁ የእግዚአብሔር ልጆች ተብላችሁ የተጠራችሁ፣ አንዳንዶቹ በጌታ ላይ አኩርፈው ወጥተዋል፣ ዓለምን ወደው ሄደዋል። አንዳንዶቹ በጌታ ላይ አኩርፋችሁ እዚሁ ቸርች ነው ያላችሁት። በጌታ ላይ አኩርፋችሁ ትዘምራላችሁ፣ በጌታ ላይ አኩርፋችሁ ታገለግላላችሁ እና ይሄ የወጣ ገባ ህይወት አያዋጣም። ኦኬ፣ በእግዚአብሔር ልጅ ላይ ባላችሁ እምነት ጸንታችሁ ቁሙ። የምትሰሙትን ምረጡ። ከማጋ እንደምትሉ እናንተ ናችሁ የምታውቁት፣ ከማጋ እንደምታድሩ እናንተ ናችሁ የምታውቁት። እግዚአብሔር አይዘበትበትም ወንድሞች እናቶች። ኦኬ፣ እግዚአብሔር አይዘበትበትም። የጌታ ቸርነትና ምሕረቱ ሰፊ ቢሆንም እግዚአብሔር እንደ ሰው ደከመኝ ብሎ ማለት ባያቅም ግን ደግሞ የትዕግስቱ ብዛት ያልቃል። አንፈታተነው ጌታን ፕሊዝ።
ፕሊስ በጌታ ቤት ያላችሁ ሰዎች እዚህ ሆናችሁ ዓለምንም ከዛም ከዚህም ማጥቀስ የምትፈልጉ ከዚህም ከዛም መጠጣት የምትፈልጉ ከዚህም ከዛ መዋል የምትፈልጉ ማደር የምትፈልጉ ሁለቱንም በአንድነት አቀናይታችሁ ለመሄድ የምትፈልጉ ሰዎች የለም፣ እንደዚህ አይነት ነገር የለም። አባቶች የሰሩትን ድንበር አናፈርስም። መጽሐፍ ቅዱስ ላይ የተጻፈውን እውነት ማለት ነው። ኦኬ በቃ ብርሃን ከጨለማ ጋር ህብረት የለውም። የሚያምንም ከማያምን ጋር ህብረት የለውም። ምንም መጋጠም የለውም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ቁጥር 5 እና 6 ላይ ህዝብን የያዕቆብን ቤት ትተሃል ብሎ ይላል። ይሄ ሰሞን እግዚአብሔር ወደ መንፈሴ ያመጣው ቃል ነው። ህዝብን የያዕቆብን ቤት ትተሃል፣ ይኸውም የምስራቅን አመድ ሰዎች ስለተሞሉ ነው ይላል። እንደ ፍልስጤማውያንም ሟርተኞች ስለሆኑ ነው ይላል። አንዳንድ ሰዎች ራሳችሁ ጌታን ትተውትና ጌታ ተወኝ ትያለሽ። ጌታ ማንንም አይተውም። ጌታ ማንንም ትቶ አያውቅም፣ ማንንም አይተውም። እኛ በጠየቅነው እኛ በለመንነው ጊዜ ለጸሎታችን መልስ በዚያው እኛ በቀጠርንለት ቀን በቀጠርንለት ሳምንት በቀጠርንለት ወራትና ዓመታት እንዲመጣ የምንፈልገው ፍላጎት አለ። ከራሴ ጀምሮ ራሴን የታዘብኩት እግዚአብሔር ግን በእኔ የካላንደር አቆጣጠር አይደለም የሚሰራው። እመኑኝ ያልኳችሁ ሰማዩ ዝቅ መሬቱ ከፍ ብሎ ቢል ኤርሚያስ በሚቆጥረው ካላንደር አቆጣጠር አይደለም እግዚአብሔር ቆጥሮ ወደ እኔ የሚመጣው። ኦኬ ራሱ ያቀደው እቅድ አለ። ራሱ የወሰነው ወራትና ዘመን አለ። ምናልባት ወራትና ዘመናትን ከመወሰን አኳያ የተናገረውን ወደ መንፈሴ የመጣውን እኔ በእግዚአብሔር መንፈስ መነዳት ነው የምናገረው። በሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 6 ላይ በዚህን ወራት ለእስራኤል መንግስት ትመልሳለህን ብለው ሲሉት ጌታ ቁጥር 7 ላይ አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ብሎ የሚል ቃል አለ። የምታስታውሱት ምንድነው ያለው? ለእስራኤል መንግስት መመለስ ጉዳይ የሐዋርያቱ የደቀ መዛሙርቱ ጥያቄ ቢሆንም እንኳን ጌታ ሲመልስላቸው ግን አብ እግዚአብሔር አብ አባት ማለት ነው። አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ምን ማለት ነው? ቅዱስ እግዚአብሔር አብ ለእስራኤል መንግስት መመለስን የወሰነበትና የቀጠረበት ወራትና ዘመን ቀን አለ ማለት ነው። ያንን ጴጥሮስ ለአንተ እንድታውቀው አልተሰጠህም። ማቴዎስ ለእናንተ እንድታውቀው አልተሰጠም። ልክ ነው። የእስራኤል መንግስት ይመለሳል። ግን ለእስራኤል መንግስት ሲመለስ ያንን የሚመልስበትን ወራትና ዘመናትን በሰው አቆጣጠር ሳይሆን በራሱ አቆጣጠር ነው የሚመልሰው። በራሱ ወራትና በራሱ ዘመን ላይ የቀጠረው ወር፣ የቀጠረው ዘመን፣ የቀጠረው ዓመታትና ቀናት አለ እያለ በቃ በራሱ ጊዜ ነው የሚመጣው። እንኳን ለኤርሚያስ እንኳን ለሐና ወይ እንኳን ለመቅደስ እንኳን ለብሩክ አይደለም ወይ እንኳን ለቴስቢያዊ አይደለም ለእንባቆም እንኳን እንባቆም እንኳን ለክርክሬ የምትመልስልኝን እስክትመልስልኝ ድረስ በአምባዬ ላይ ቆሜ እጠብቅሃለሁ ነው ያለው። ለምንድን ነው ዝም ያልከው? ጻድቁን ኃጢአተኛ ሲውጠው ለምን ዝም ብለህ ታያለህ? ግፍ በከተማ ሲደረግ ለምንድነው ዝም የምትለው? አይኖች ንጹሐን አይደሉም ወይ? ይህንኑ ጉዳይ ደግሞ ለምን ለእኔስ ታሳየኛለህ? የነቢዩ የእንባቆም ክርክር ነው። አንደኛ አይተህ ለምንድነው ዝም የምትለው? ታያለህ። አይኖች ንጹሐን ናቸው። ያ ታያለህ። በዙፋን ላይ ተቀምጠህ ታያለህ። እስራኤል ውስጥ የሚሰራውን ግፍ እያየህ ነው። ጌታ እያለ እኮ ነው እንባቆም። ኢየሩሳሌም ውስጥ ለሚደረገው ግፍ እያየ ነው። መበለቶች ሲበደሉ እያየ ነው። ፍርድ ድል ነስቶ እንዳይወጣ ተደርጎ በጉቦ ሲያጣምሙት ኃጢአተኛው ሰው ተነስቶ ጻድቁን እንደ ዘንዶ ሲውጠው ማለት ነው። ሲውጠው ጻድቁ ነው የሚውጠው። ጻድቃን የሚዋጡበት ዘመን ነበር። ኃጢአተኞች ደልበው ከፍ ብለው ይታዩበት ባላቸው በዚህ ዓለም ገንዘብ ጉቦ ከፍለው የጽድቅን ሚዛን ይደፉታል። ኮራፕሽን ጉቦ ማለት ነው። ታዲያ ለምን ዝም ብለህ ታያለህ? ጌታ የዕንባቆም ክርክር ነበር። አልመልስለት ብሎ ሲል በቃ አልመለሰልኝም፣ አልሰማኝም። እኔም በቃ የነብይነቱን ስራ አገልግሎቱን ትቼ ጥርግ ብዬ እጠፋለሁ፣ እሄድላለሁ። ዮናስም ከፊት ሄዶ ነበር እኔም እሄዳለሁ ብሎ አላለም። ቢሄድስ የት ሊያመልጥ? አያመልጥም። ዕንባቆምም አያመልጥም፣ ዮናስም አያመልጥም። በተለይ የእግዚአብሔር ጥሪ ያለባችሁ ሰዎች ተላልጠህ ትሞታለህ እንጂ የትም አታመልጥም። እግዚአብሔር ልተውህ ብሎ ካለ ይተዋል። ልተወው ብሎ ቢል ጌታ ይተዋል።
እኛ ባናገለግል በቃ ሰማይ ምድሩ የሚደፋበት ውይ እጄን ተቆረጥኩ ብሎ አይልም ጌታ። ብናገለግለው ወደን ያውም እኮ በሰጠን ጸጋ እኮ ነው የምናገለግለው። ደግሞ በሰጠን ጸጋ እኮ ነው፣ በሰጠን ዘመን በሰጠን ጸጋ ወራትና ዘመናትን ጸጋን ሰጥቶ አገልግል ብሎ አላገለግልም ብላችሁ የምታኮርፉ ማለት ነው። እና ዕንባቆም ግን በቃ አልሰማኝም፣ ጭቅጭቅ አለ፣ ድል መንሳት የለም፣ ጽድቅ ድል ነስቶ አይወጣም። ኢየሩሳሌም ከተማ ውስጥ ግፍ አለ፣ ምንዝርነት እንደ ጉድ ነው። አንዱን ሚስት በአደባባይ ነበር የሚናጠቁ የነበሩት፣ በአደባባይ። ይሄ በ10ቱ ትእዛዛት ላይ ከተጻፈው የባልንጀራ ሎሌውን ገረዱን ሚስቱንም ቢሆን አትመኝ ብሎ የሚለው አይሰራም በእነሱ ዘመን። ለእነ ዕንባቆም እንጂ የሚሰራው ዕንባቆም በነበረበት ዘመን የነበረ ትውልደ እስራኤል ብራዘር፣ ጽድቅ በአደባባይ ተጥሏል። እውነት በአደባባይ ጥሎታል። ጽድቅ በሩቅ ቆሟል ነው ያለው። በሩቅ በጽድቅ የሚጠራ የለም። ጽድቅ ተብሎ ሲባል የሚያመው ትውልድ ማለት ነው። ትኖራለህ፣ እኖራለሁ፣ እንኖራለን። በምን? በጽድቅ እናገለግላለን። በጽድቅ ይሰመርበት። በጽድቅ የእስራኤል ጌታ እግዚአብሔር የእስራኤል አምላክ ጌታ ይባረክ ጎብኝቶ ለሕዝቡ ቤዛ አድርጓልና ብሎ ባለበት ዘካርያስ በተናገረበት ትንቢት ውስጥ ምን እንደተናገረ ታስታውሳላችኋል? ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳን ቀን አስነስቷል ብሎ ካለ በኋላ ማዳኑ ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ እናገለግለው ዘንድ ሰጠን ይላል። መኖር በቅድስናና በጽድቅ፣ ማገልገል በቅድስናና ጽድቅ፣ ትዳርንም አገልግሎትንም ልጆችንም የትኛውንም ነገር ማለት ነው። እና ጮኸ ስለ ጽድቅ ጮኸ ላትሰማ ማለት ይሰማል። ላትሰማ አይደለም ይሰማል። ጌታ ይሰማል። ይሰማና ና ውረድ ወይ ፍረድ ምናምን ነገር ይለዋሉ። በእኛ ንግግር ወይ ውረድ ወይ ፍረድ ወዲያውን እኮ ማለት ነው። ሰኞ ከሰው ጋር ተጣልተን ከሆነ ካናደደን ጌታ ሆይ ና ውረድ ና ፍረድ ብለን እንላለን። ኖ እግዚአብሔር የፍርድ አምላክ ነው፣ ይፈርዳል። ግን እኛ በቀጠርነው ቀን አይደለም። ዕንባቆም ስለ ክርክሬ የምትመልስልኝን አውቅ ዘንድ በአምባዬ ላይ ቆሜ እጠብቃለሁ። በራሱ ጊዜ ነው የሚመጣው ልላችሁ ፈልጌ ነው። ስለዚህ ብዙዎች በጌታ ላይ አኩርፋችሁ ያላችሁ በእግዚአብሔር ቤት ውስጥ እቺ እህት ዓለማዊ ነች ወይስ መንፈሳዊ ናት? ይሄ ወንድም እንዴት ነው? ዓለማዊ ነው ወይስ በጌታ ነው ወይስ በራሱ ነው ወይስ በሰይጣን ነው ተብሎ የሚባል ግራ የሚያጋባ ህይወት የያዝን ወንድሞች፣ የእኛ ቤተሰቦች ወጣ ገባ በጌታ የሆን ሸዋ እህቴ አሜሪካ፣ አውሮፓ፣ ካናዳ፣ የትኛው ምድር ላይ ኑር፣ የአውስትራሊያ ዋቴቨር፣ አፍሪካ፣ መካከለኛው ምስራቅ፣ አረብ ሀገራት ምናምን ወጣ ገባ ህይወት ይቅር ወንድሞች እናቶች፣ ይቅር። የረዳንን ያገዘንን እግዚአብሔር ማለት ነው ለዘላለም ስሙ ይባረክ። ስራ ላይ ካኖንሽ ትችያለሽ፣ አንዬ ከቻልሽ ንገሪኝ፣ ካልሆነ ወደ ህሊና ይሄዳለሁ። ሰላም እንደምን አደራችሁላችሁንም። ጌታ ኢየሱስ ጌታ ነው። እግዚአብሔር የተባረከ ይሁን ስለሰጠን የአምልኮ ጊዜ። ጸሎት በልቤ ሞልቶ ነው እኔም የገባሁትና እግዚአብሔር ይሄው ያንቺ ነው እንደፈለገሽ። አሜን። ኢየሱስ ክርስቶስ ጌታ ነው፣ የሁሉም ጌታ ነው ጌታ። ሃሌሉያ። ከወደደን ከታላቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን ተብሎ ተጽፏል። እግዚአብሔር አምላካችን ሆይ የእስራኤል አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ፣ የእኛም አባት እጅግ አድርገን እናመሰግንሃለን። ዛሬን ደግሞ ሰተህን እድሜን ጨምረህልን እንድናመልክ ስለረዳህን የዘላለም እግዚአብሔር ሆይ ስምህ የተባረከ ይሁን። ወደህናል ለዘላለም፣ ለዛሬ ለ1 ዓመት ለ2 ቀን ለ3 ቀን አይደለም። ጌታ ሆይ ከታላቅ ፍቅሩ የተነሳ ወዶናል እንደተባለ ጌታ ሆይ ስለወደድከን ስምህ የተባረከ ይሁን። ከክርስቶስ ጋር ሕይወትን ስለሰጠህን እናመሰግንሃለን። እግዚአብሔር የዘላለም አባትና አምላክ ሆይ በእውነት እንዳንተ ያለ ማን አለ? እንደ እግዚአብሔር ያለ ማንም የለም። ጌታ ሆይ ስምህ ይባረክ። ዛሬ ሕይወትን የሰጠህን
እንድናመልክህ በፊትህ እንድንመላለስ እንድናከብርህ የእስራኤል አምላክ እግዚአብሔር ሆይ እንድንገዛልህ ነው። ስለሰጠህን መልካም ጊዜ የተባረክሁን እግዚአብሔር አምላካችንና አባታችን ሆይ በሕይወታችን ስለምታደርግልን ዕለት ዕለት ስለምትሰራልን ስራ ከመዳናችንም ውጭ በእኛ ላይ ስላለህ ባርኮት ሁሉ እጅግ አድርገን እናመሰግንሃለን። ጌታ ሆይ የዘላለም እግዚአብሔር ሆይ እያንዳንዳችንን በምሕረት ስላየህን ጥበቃ ቸርነት ስለበዛህልን ዛሬም እንደሰማነው በምስክርነት ወንድማችን ጋሽ ኤፍሬምን እግዚአብሔር ሆይ ከጠላት መንጋጋ ስላስጣልከው ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ተብሎ በቃል ተጽፏል። ነገር ግን ጌታ ኢየሱስ ክርስቶስ ስለ አንተ መላእክቱን ያዛል፣ እግዚአብሔርን በሚፈሩ ዙሪያ ቅዱሳን መላእክት ይሰፍራሉ ተብሎ ተጽፏል። ጥበቃህና ቸርነት ምሕረት በስቶለት ከህይወት ስላወጣው በህይወት እንደገና እንዲኖር ስለፈቀድክለት ስለ ወንድማችን እጅግ አድርገን እናመሰግንሃለን። ምስክርነት ጌታ ሆይ ፓወርፉል ነው። እግዚአብሔር ሆይ ስለሰጠው ምስክርነት እጅግ እንባርካለን። አዳኜ ኢየሱስ ስላዳንከው ስም ይባረክ። ጌታ ሆይ እኛንም እያንዳንዳችንን በጌታ በኢየሱስ ክርስቶስ ስም በዚህ ስፍራ በዚህ ፕላትፎርም ውስጥ ያለነውን የምንሰማውን በዚህ ሰዓት የምናደምጠውን እግዚአብሔር ዙሪያችን የሚሽከረከር ማንኛውም የጠላት አሰራር በጌታ በኢየሱስ ክርስቶስ ስም የተመታ ይሁን። ስልጣን በተሰጠን በልጅነት ስልጣን እንቃወመዋለን። እባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ተሰጣችሁ ተብሎ ተጽፏል። በተሰጠን በልጅነት ስልጣን ቃልህ ዛሬም ይሰራል። በኢየሱስ ክርስቶስም በእያንዳንዳችን ህይወት የሚሽከረከር የአጋንንት አሰራር የዲያብሎስ አሰራር ለዘላለም የተመታ ይሁን። ጌታ ሆይ በተሰጠን በልጅነት ስልጣን እንቃወመዋለን። ዲያብሎስን ተቃወሙት ከናንተም ይሸሻል። ወደ እግዚአብሔር ቅረቡ እግዚአብሔርም ወደ እናንተ ይቀርባል ተብሎ እንደተጻፈ በኢየሱስ ክርስቶስም በተሰጠን ስልጣን ማንኛውንም የዲያብሎስ አሰራር በአየር በምድር በተለያየ አካባቢ የሚሰራውን ክፉ ለዘላለም እንቃወመዋለን። እግዚአብሔር ሆይ እኛ ልጆችህ ነን። እኛ ባንተ የተወደድን ባንተ የተጠራን ባንተ እግዚአብሔር የተመረጥን ህዝቦችህ ነንና የዘላለም አምላክ እግዚአብሔር ሆይ በእውነት በእኛ ህይወት ስላለህ ዓላማ ስለ ፍቅርህ የኔ ጌታ እጅግ አድርገን እናመሰግንሃለን። እግዚአብሔር የዘላለም አምላክ ሆይ በዚህ ቦታ ስንሰበሰብ ወንድሞቼ በዚህ ቦታ ቆመው ሲያገለግሉህ እግዚአብሔር ሆይ ለመጫወት ወይንም ጊዜያቸውን ለማባከን አይደለም፣ ነገር ግን ሲኦልን ባዶ ለማስቀረት በጌታ በኢየሱስ ክርስቶስ ብዙዎች እንዲድኑ ብዙዎች ወደ መንግስትህ እንዲመጡ ብዙዎች እግዚአብሔር ሆይ እንድትታደጋቸው በዚህ ስፍራ ወንድሞቼ ተቀምጠው ሲያገለግሉህ እግዚአብሔር አምላኬና መድኃኒቴ ሆይ የመንፈስ ቅዱስ ኃይልና እግዚአብሔር ሆይ የመንፈስ ቅዱስ ሙላት እየተገለጠ እግዚአብሔር ሆይ እየተናጠቀ ብዙዎችን እንዲያመጣ ጸልያለሁ። በዛሬ ዕለት በዚህ የሚደረገውን ፕሮግራም አንዲት ነፍስ እንኳን ሳትድን እግዚአብሔር እንዳንወጣ ጸልያለሁ። በማንኛውም ሰዓት በማንኛውም ጊዜ በዚህ በገስት ላይ የሚገባው እግዚአብሔር አምላኬና መድኃኒቴ ሆይ ስለ ሃይማኖቱም ቢሆን ስለምንም ሊከራከር የሚመጣ ሰው በኢየሱስ ክርስቶስ ተነክቶ እንዲሄድ የእግዚአብሔር ማዳን ተገልጦ እግዚአብሔር አምላክ ሆይ በሱ ላይ የመንፈስ ቅዱስ ኃይል መጥቶ እንዲያስተምረው እንዲናገረው ወደ ህይወት እንዲመጣ ብዙዎችን እንደተናጠቅ አሁንም በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ ሆይ ለዚህ ስፍራ የሚመጡትን ሁሉ ጌታ ሆይ አንተ እንድታድን እንድትታደግ በዛሬው ዕለት አዲስ ነፍስ ወደ መንግስትህ እንዲጨመር እኔ ጸልያለሁ። በናዝሬቱ በኢየሱስ ክርስቶስ ሲኦል ባዶ ትቅር። እግዚአብሔር አምላክ ህዝብህን አድን የኔ ጌታ። ከስራት ከሰንሰለት የምትፈታ አንተ ብቻ ነህ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ ብቻ፣ ጌታ ኢየሱስ ብቻ የተሰጠን ስም። መዳን በሌላ በማንም የለም። በየትም ብንሄድ በግራም በቀኝ ብንል ማዳን የእግዚአብሔር ብቻ ነው። ስለዚህ ህዝብ ይሄንን እንዲረዳ አይምሮውን እንድትከፍት ልቦናቸውን እንድትከፍት እግዚአብሔር ሆይ በዚህ ስፍራ የሚመጡትን በጌታ በኢየሱስ ክርስቶስ ስም መተው እንዲሁ እንዳይመለሱ መተው ባዷቸውን እንዳይመለሱ እግዚአብሔር አምላኬ ተስፋ ያጡ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን ተብሎ እንደተጻፈ ለህዝብ ተስፋ አንተ ብቻ ነህ ጌታ ሆይ ማንም አይደለም የኔ ጌታ። በጌታ በኢየሱስ ክርስቶስ ስም በዚህ ስፍራ የሚመጡ ዛሬ እንጠብቃለን የኔ ጌታ መዳን እንዲሆን በኢየሱስ
ክርስቶስ ስም እንጸልያለን። የእግዚአብሔር ክንድ እንዲገለጥ እንጸልያለን። የማዳን ክንድህ እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክ ሆይ እናመሰግንሃለን። ድንቅንና ተአምራትን ስለምታደርግ የኔ ጌታ በእውነት እየሰራ ስላለው ስራ እያደረክ ስላለው ነገር ሁሉ ጌታ ኢየሱስ ስምህ ይባረክ። አንተ አዳኝ ነህ። ህዝብን ትወዳለህ፣ ማውጣት ትችላለህ። እግዚአብሔር ሆይ እጆቻቸውን እያስክ እንድታወጣ እንድታነቃቸው ጌታ ሆይ ያደነዘዛቸው የድንዛዜ መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። በናዝሬቱ በኢየሱስ ስም በህዝብ ላይ የወደቀ የድንዛዜ መንፈስ ለዘላለም የተመታ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ እናመሰግናለን። ምርኮን በምርኮ ላይ ስለምታበዛለን፣ መቋቋም እስከማንችለው ድረስ ህዝብህን ወደዚህ ስለምታመጣ፣ ብዙዎች ስለሚድኑ፣ ብዙዎች ኢየሱስ ጌታ ነው ስለሚሉ፣ ብዙዎች እግዚአብሔር አምላክ ሆይ አምላኬ ከዚህ ያወጣኝ ስለሚሉ እጅግ አድርገን እናመሰግናለን። የሰራዊት ጌታ እግዚአብሔር ስምህ ይባረክ። የእስራኤል አምላክ እግዚአብሔር ስምህ ይባረክ። ጸሎታችን ልመናችን የምትሰማ እግዚአብሔር ስምህ ይባረክ። እናመሰግናለን ስለዚህ ጊዜ ስለሰጠን ጊዜ ስምህ ይባረክ። ጌታ ሆይ በዚህ ሰዓትም በስፍራው ያሉትን ሁሉ ወንዶች ሴቶች ልጆችን ባርክ። ጸጋን በጸጋ ላይ አብዛላቸው። እግዚአብሔር አምላኬ ጸጋ በጸጋ ላይ ይብዛላቸው። ጌታ ሆይ የሚያገለግሉበትን ኃይል በናዝሬቱ በኢየሱስ ክርስቶስም ለወንድሜ ብሩክ፣ ለቢንያሞች እግዚአብሔር ለኤርሚ እግዚአብሔር በዚህ ስፍራ ለሚያገለግሉ ለነዳጊ ለነዳኒ ሁሉ በኢየሱስ ክርስቶስ ጸጋን በጸጋ ላይ ደራርበህ እንድታበዛላቸው ካፋቸው የሚወጣው ቃል እግዚአብሔር ስራን ሳይሰራ እንዳይመለስ በኢየሱስ ክርስቶስ ስም ጸልያለሁኝ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ አንተ ድንቅ ነህ፣ ድንቅ ነህ። ጌታ ሆይ ከሁሉም ትበልጣለህ። አዳኝ ኢየሱስ ሃሌሉያ። ኢየሱስ ክርስቶስ ጌታ ነህ። የእስራኤል አምላክ እግዚአብሔር ጸሎታችን ልመናችን በዚህ ሰዓት ስለሰማ ጌታ ሆይ ጸልያለሁኝ። የእግዚአብሔር አይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸው ናቸው ተብሎ በቃል እንደተጻፈ የልመናችን ድምፅ ዕለት ዕለት ስለምትሰማ እግዚአብሔር አይኖች በእኛ ላይ ስለሆኑ ጆሮዎች ወደኛ ስለሚያደምጡ የእስራኤል አምላክ አመሰግንሃለሁ። እግዚአብሔር መንፈስ ቅዱስ ሆይ ጸልያለሁ። በዚህ ፔጅ ላይ ደግሞ የሚነሳ ማንኛውም የጠላት አሰራር ስልጣን ተሰጥቶናል። በጠላት ኃይል ሁሉ ላይ ነው የሚለው እግዚአብሔር ቃል። በማንም በዚህና በዛ ኃይልም በሁሉም ላይ ስልጣን ተሰጥቶናል። ይህንን ፔጅ ሪፖርት ሊያረጉ የሚዘረጉ እጆች፣ በጠላት ተነድተው የሚዘረጉ እጆች በኢየሱስ ስም የታሰሩ ይሆኑ። በናዝሬቱ በጌታ በኢየሱስ ክርስቶስም በተሰጠን ስልጣን እንቃወማለን። ይህንን ፔጅ ሊያዘጉ የሚወጡ እጆች ሽባ ይሁኑ በጌታ በኢየሱስ ክርስቶስም። ጠላት ነድቷቸው የሚመጡ የጠላት አሰራር ይፍረስ በኢየሱስም። በጠላት እየተነዱ የሚመጡ በኢየሱስ ክርስቶስምና ስልጣን የጠላት ስራ ይፍረስ። አይችሉም። እግዚአብሔር ሆይ ያንተን ታላቅነት በዚህ ስፍራ ይሰራል። ያንተ ኃይል በዚህ ስፍራ ይገለጣል። ጌታ መንፈስ ቅዱስ ሆይ እናመሰግንሃለን። መንፈስህን ዕለት ዕለት ስለምሰጠን ልመናችን ጸሎታችን ስለሰማ ጌታ ሆይ ለወንድሜም ለኤርሚ ብርታት፣ ጉልበት፣ ኃይል እንድትሰጠው ከመቼውም በላይ የመንፈስ ቅዱስ ጸጋ እንዲበዛለት ጌታ ሆይ በጸጋ ላይ ጸጋ በቅባት ላይ ቅባት እግዚአብሔር ዕለት ዕለት ሲመጣ እየተሞላ የኔ ጌታ ከነበረው አቅም በላይ አቅም እየጨመረ ከነበረው ብርታት በላይ ብርታት እየጨመረ ጌታ ሆይ በኢየሱስ ክርስቶስም እንዲያገለግልህ ብዙዎች ሲመጡ አይተናል፣ እንደሚመጡም እናውቃለን። እግዚአብሔር ሆይ ጸጋን አብዛለት፣ በነገር ሁሉ እርዳው። መንፈስ ቅዱስ በሱ ላይ ስለሚሰራ ስለሰጠን ስለዚህ ወንድም እግዚአብሔር እንባርካለን። ጌታ ሆይ ስምህ ይባረክ። ስለሰማህን ተመስገን። የልመናዬን ድምፅ ሰምቷልና እግዚአብሔርን ወደድኩት ተብሎ እንደተጻፈ እንወድሃለን ኢየሱስ፣ እናመሰግንሃለን ኢየሱስ። ክብር ሁሉ ለአንተ ይሁን በምትወደውና ባከበርከው በልጅ በጌታ በኢየሱስ ስም አሜን። አሜን 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 አሜን። ተባረክ ያንዬ። ጌታ እግዚአብሔር ዘመናችን ይባርክ። ተባረክ። ጸጋ ይብዛልሽ። ወደ ህሊና እንሄዳለን። እግዚአብሔር ይባረክ። እጁን ዘርግቶ ጌታ ባይረዳን ከኛ ጋር ሆኖ በችግራችን ባይታደገን እንደዚህ ፈጥኖ ረግረጉን ጦን ልንጠፋ ነበር። ውሃው አስተሞን
ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። እጁን ዘርግቶ ጌታ ባይረዳን ከእኛ ጋር ሆኖ በችግራችን ባይታደገን እንደዚህ ፈጥኖ ረግረጉ እጦን ልንጠፋ ነበር ውሃው አስሞ። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። ዛሬ ግን ድነን በሕይወት አለን ኢየሱስ አውጥቶን። ተባረኪ ሊናዬ፣ በልብሽ ያለውን ጸልይልን፣ ጌታን አመስግኝ። ተባረኪ። ሃሌሉያ። ክብር ለሰራዊት ጌታ ለአምላካችን ለእግዚአብሔር ይሁን። ክብር ለወደደን ጌታ ይሁን። እጅግ በብዙ ፍቅር የተወደዳችሁ ቅዱሳን ወንድምና እህቶቼ ክብር ለእግዚአብሔር ይሁን። ክብር ለነገስታት ንጉስ ይሁን። ክብር ለታረደው በግ ይሁን። ክብር በጸጥታ በብዙ ፍቅር ለሚማርከው ጀግና ለእግዚአብሔር ልጅ ለአምላካችን ይሁን። ሃሌሉያ አሜን። እናመሰግንሃለን ቅዱስ እግዚአብሔር አምላክ ስለ ብዙ ምህረትህና ቸርነትህ እናመሰግንሃለን። ስለ ተወደድንበት ፍቅር እናመሰግንሃለን። ከሩቅ ስለ ተጠራንበት ፍቅር እናመሰግንሃለን። እዚጋ ስለ ተሰበሰብንበት ስለ ተያያዝንበት ፍቅር እናመሰግንሃለን። ደጎችና የዋሆች ስለሆንን ተሰብስበን እዚጋ አልተገኘንም። የጠራን ፍቅርህ ነው ጌታ ሆይ። ሲያከማችን ፍቅርህ ነው። ያስተሳሰረን ፍቅርህ ነው። ስለዚህ ፍቅር እናመሰግንሃለን። እግዚአብሔር አምላክ ሆይ በዘመናችን ሁሉ ስለምትሰጠን እድል እናመሰግንሃለን። ብዙ እድል የተሰጠን ብዙ ምህረትና ቸርነት የተደረገልን ህዝቦች ነን ጌታ ሆይ። ብዙ ውለታም ያለብን ህዝቦች ነን። ስለዚህ እናመሰግንሃለን። ከምስጋና በቀር ሌላ ልንልህ የሚገባ የሚመጥንህ የሚበቃህ የሚያረካህ ምንም ስለሌለን ጌታ ሆይ ምስጋናችንን በፊትህ እናመጣለን። በጌታ በኢየሱስ ክርስቶስ ስም ስምህ ይባረክ። አንተ መልካም ድንቅ ጌታ ስለከበርንበት ስለተወደድንበት ስለተጠራንበት ስለተመረጥንበት ስለ ናዝሬቱ ጌታ ስለ ኢየሱስ ክርስቶስ እናመሰግንሃለን። ጌታ ሆይ በአብ ፊት መታየት ስለሆንክልን በአብ ፊት መሰማት ስለሆንክልን በእኛ ላይ ከሆነው ነገር የተነሳ ከፈሰሰው ደም የተነሳ በመስቀል ላይ ከተሰራው ስራ የተነሳ አብ አንተን እያየ ስለሚያየን እናመሰግንሃለን። በአንተ ምክንያት መሰማት ስለሆነልን በአንተ ምክንያት ወራሾች ስላደረከን ልጆች ስላደረከን እዚህ ቦታ ቁጭ ብለን የእግዚአብሔርን ስም የመጥራት መብት ስለተሰጠን ምክንያታችን የሆንከው የናዝሬቱ ጌታ የእግዚአብሔር ልጅ ጌታ ኢየሱስ እናመሰግንሃለን። ብዙ ምስጋና አለን፣ ብዙ አድናቆት አለን። ጌታ ሆይ እያንዳንዳችንን ካነሳህበት ስፍራ ወደ ኋላ ተመልሰን ብናየው ሁላችን የምንናገረው ብዙ ታሪክ አለን። ስለተወደድንበት ፍቅር እናመሰግንሃለን። እግዚአብሔር አምላካችን ሆይ ደግሞ በዚህ ዘመን በዚህ ባለቀ ዘመን በተሟጠጠ ዘመን እግዚአብሔር ሆይ አመፀኛ ትውልድ መካከል በዚህ ሁኔታ ስምህን እንድንጠራ ለስምህ ክብር እንድንናገር እግዚአብሔር ሆይ ደግሞ ትውልድን እንድንናጠቅ እድል ስለሰጠህን እናመሰግንሃለን።
አሳልፈን ስለሰጠህንም ስለዚህ መድረክ እግዚአብሔር ሆይ እናመሰግንሃለን። ጠላት ለከንቱ የሚጠቀምበትን ይህንን መድረክ አንተ ለክብርህ ስለወረስከው ኃያላንን ደግሞ እግዚአብሔር ሆይ ስላስነሳህበት ጌታ ሆይ ስምህ ይባረክ። እኔ አመሰግንሃለሁ ጌታ ሆይ ብዙ አልባሌ ነገር የሚደረግበትን ይህንን ፕላትፎርም ለኛ ስለሰጠህ ለክብርህ ስለወረስከው ገናም ደግሞ አንዳችም ሳይቀር ስለምትወርሰው ርኩሰትን ጠርገህ አውጥተህ እግዚአብሔር ሆይ ክብርህ በተከፈቱ መስኮቶች ሁሉ ስለሚነገር እናመሰግንሃለን። እግዚአብሔር ሆይ በምድር ላይ ያሉ አብያተ ክርስቲያናት እንኳን ቢጠቡ እነዚህ መስኮቶች ግን በምድር ላይ ትውልድ እግዚአብሔር ሆይ አዳኝነትህን፣ መድኃኒትነትህን፣ ጌትነትህን እንዲሰማ በር አድርገህ ስለከፈትክ እናመሰግንሃለን። እግዚአብሔር አንተ ከልካይ የሌለህ ንጉሥ ነህ። አንተ ገደብ የለብህም። አንተ በዚህ ጋር ሂድ በዛ ጋር ሂድ ተብለህ የምትነገር አምላክ አይደለህም። የማይመስለውን ነገር ለክብርህ መጠቀም ታውቃለህ። ጌታ ሆይ እነዚህ ፕላትፎርሞች ሲከፈቱ እንደ ርኩሰትና እንደ ክፉ ነገር ቆጥረናቸው እንደነበረ አንተ ታውቃለህ። ብዙዎቻችን የሸሸናቸውና የጠላናቸው የተጸየፍናቸው ነበሩ። ዛሬ ግን አንተ በአደባባይ ለክብርህ ስለወረስክ እናመሰግንሃለን። ጌታ እኔ በጣም እደነቅብሃለሁ። አቤቱ ጌታ እግዚአብሔር ሆይ ምናምንቴ ነገርን አንስተህ የከበረ ስራ ስለምትሰራበት ከኛ አልፈህ እግዚአብሔር የዘላለም አምላክ ሆይ የሰው ልጆች አይምሮ የሰሯቸውን ነገሮች እየተጠቀምክ ለብዙዎች መዳኛ ምክንያት ስላደረክ እኔ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እባርክሃለሁ። ደግሞ እግዚአብሔር አሳልፈ ከመስጠትም በላይ እግዚአብሔር የዘላለም አምላክ ሆይ መንፈስህን ያለ ገደብ እያፈሰስክ በዚህ ፕላትፎርም ላይ የሚጠቀሙትን ልጆችህን እያስታጠቅ እግዚአብሔር የዘላለም አምላክ ሆይ በቃልህ ዕውቀት እያጨክ በዚህ ስለምትጠቀምባቸው እኔ በጌታ በኢየሱስ ስም አመሰግንሃለሁ። ማንም እንዳይመካ ከራሱ የሆነ አንዳች ነገር እንደሌለው እግዚአብሔር ሆይ ሁላችን እናውቃለን። ማናችንም ባዶ ነን። ባገኘኸው ባዶ ነገር ውስጥ ግን ሕያው መንፈስህን ሞልተህ የምታፈስ የናዝሬቱ ጌታ የእግዚአብሔር ልጅ ቅዱስ የሆንከው የሕያው እግዚአብሔር መንፈስ ጌታ ኢየሱስ ክርስቶስን ያስነሳህ አንተ መንፈስ ዛሬ በምድራችን ላይ ያሉ ሙታንን ልትቀሰቅስበት ይህንን ፕላትፎርምና በዚህ ፕላትፎርም ላይ ያስነሳቸውን ቅዱሳን ስለምትጠቀም አመሰግንሃለሁ። ለእኛ ነው እንግዳ ጌታ ሆይ፣ ለእኛ ነው አዲስ። ለአንተ ግን ከቀድሞው ዘመን በፊት ጀምሮ የታቀደና የታወቀ ስለነበረ እግዚአብሔር ሆይ እናመሰግንሃለን። እድል ነው ጌታ ሆይ፣ እድል ነው። በተገኘው አጋጣሚ በተገኘው ጊዜ ሁሉ አንተን መናገር፣ አንተን መስበክ፣ ትውልድን ማዳን፣ ትውልድን መናጠቅ እድል ነው የኔ ጌታ። ውበትህን ማሳየት፣ አንተን በውበትህ ካየህ በኋላ ማን ካንተ ዘወር ማለት ይችላል? አቤቱ ጌታ ለምንሃለሁ ዛሬ ለዚህ ከንቱ ሆኖ ለሚንከራተት ትውልድ በናዝሬቱ ጌታ በኢየሱስ ስም በውበትህ እንድትገለጥ ባየህ ጊዜ ጌታ ሆይ ተማርኮ እንዲቀር እግዚአብሔር የዘላለም አምላክ ሆይ እለምንሃለሁ። የኔ ጌታ ተገለጥ። ለኔ በተገለጥክበት መንገድ ላላወቁህ በጨለማ ላሉት እንድትገለጥ ለምንሃለሁ። እኔን ማርከህ ባስቀረህበት ፍቅር ወንድሞቼንና እህቶቼን ማርከህ ባስቀረህበት በዛ ውበት አቤቱ ጌታ እግዚአብሔር ሆይ ግራ ለገባውና ለተጨነቀው ለሚቅበዘበዘው እግዚአብሔር ሆይ ሃይማኖተኛ ለሚመስለው ግን እርካታ ላጣው ጌታ ሆይ ከዚህ ወደዚያ ለሚሯሯጠው በየትኛውም ነገር መርካት ላልቻለው በኢየሱስ ስም ድረስና እርካው። ሰው አንተን ካላገኘ መርካት አይችልም። ለዚህ እኔ ምስክር ነኝ የኔ ጌታ በኢየሱስ ክርስቶስ ስም የትውልድን ረሃብ የትውልድን ጥማት የምታረካ አንተ ብቻ ነህ። የነገስታት ንጉሥ ቅዱስ እግዚአብሔር ልጅህን እንድታከብር እግዚአብሔር ሆይ ለምንሃለሁ። ሌላ ጥቅም የለንም ጌታ እግዚአብሔር ሆይ አንተ ስትከብር ከማየት በቀር
እግዚአብሔር በዚህ ፕላትፎርም ላይ ሌላ የምንጠቀመው ጥቅም የለም። ጥቅማችን አንተ ነህ የኔ ጌታ። ጥቅማችን አንተ ስትገን ማየት ነው። ጥቅማችን አንተ ትውልድን ስትወርስ ማየት ነው። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ውረስ፣ ያለ ገደብ ውረስ። ድንበር የሌለህ ጌታ፣ ወሰን የሌለህ ጌታ፣ ከልካይ የሌለህ ጌታ፣ ባለብዙ ጉልበት፣ ባለብዙ ኃይል፣ ገናና እግዚአብሔር የዘላለም አምላክ ሆይ የሚያይ ሁሉ የሚርድልህ፣ የሚያይ ሁሉ የሚማረክብህ የናዝሬቱ ኢየሱስ እባክህ በውበትህ ተገለጥና ትውልድ ይህንን ብቻ ለምንሃለሁ። እግዚአብሔር የዘላለም አምላክ ሆይ የልጅህ የክርስቶስ ኢየሱስ በመስቀል ላይ መዋል ትርጉም እንዲሰጣቸው ለኔ ነው ብሎ መስማትና መቀበል እንዲችሉ የፍጥረትን ልብ እንድትከፍት እግዚአብሔር ሆይ የተገዳዳሪውን እግዚአብሔር አምላካችን ሆይ የጨለማውን ገዢ መንፈስ እንድታስር የሚቋቋመውን በልጅ በጌታ በኢየሱስ ክርስቶስ ስም እንቋቋመዋለን። ይልቀቅ ትውልዱን። አንተ ለፈርዖን እንደተናገርክ ደግሞ ዛሬ እንድትናገር እግዚአብሔር ሆይ በአየሩ ላይ እንድትናገር፣ በዚህ ምድር ላይ በተንሰራፋው መንፈስ ላይ እንድትናገር፣ ህዝቤን ልቀቅ እንድትል እንለምንሃለን። ይለቀቅ እግዚአብሔር ሆይ፣ ቀንበር ይሰበር፣ ስራት ይፈታ፣ ትውልድ ነፃ ይውጣ። ጌታ ሆይ የመምጣትህ ዓላማ፣ የመሞትህ ዓላማ፣ የትንሣኤው ዓላማ ጌታ እግዚአብሔር ሆይ ሙታንን ማስነሳት ነው። የዘላለም አምላክ ቅዱስ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የተኙ ይንቁ። ጌታ ሆይ የሚቅበዘበዙ የሚባዝኑ ያገኙ። በደማስቆ እንደተገናኘው ጳውሎስን እግዚአብሔር በየመንገዳቸው ተገናኝ። መለኮት ውጣና በመንገዳቸው እንድትቆም እለምንሃለሁ የኔ ጌታ። ከዚህ ውጪ ሌላ ምኞትም መሻትም የለንም። ልጆችህ እግዚአብሔር የዘላለም አምላክ ሆይ ሁላችን የቀመስነውን ፍቅር ዓለም እንዲቀምስ እንናፍቃለን። ጌታ እግዚአብሔር ሆይ ተነስ፣ በምህረትህ እንድትቸኩል እለምንሃለሁ። ደግሞ የኔ ጌታ የጽድቅን ጠላት ያለ ርህራሄ እቃወማለሁ። እግዚአብሔር ሆይ ስትከብር የማይወድ ነፍሳት ሲድኑ የማይወድ የሚደረገው መልካም ነገር የሚያናድደው በቁጣና በበቀል የሚነሳ እግዚአብሔር ሆይ የጽድቅ ጠላት በስጋ ለባሽ የሚጠቀም ሃይማኖተኞች በሚመስሉ ሰዎች የሚጠቀም ክፉ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ይታሰር፣ ይታሰር። የእስራኤል ቅዱስ እግዚአብሔር ይታሰር። ምርኮን እንድንበዘብዝ ኃይለኛውን ልናስር ግድ እንደሆነ እኔ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አስራለሁ። ኃይለኛ ነው ብሎ የሚገዳደረው እግዚአብሔር ሆይ ብርቱ ነኝ ብሎ የሚገዳደረው ትውልዱን የተበተበው ለማይገባ ነገር ቀና ያድርጎ አንተን እንዳያይ አይኑን የጋረደውን የትውልዱን መጋረጃ እኔ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ቀዳለሁ። ይቀደድ። አቤቱ ቅዱስ አምላክ እግዚአብሔር ሆይ እንድትችል አምነን በተጠራንበት መጠራት ሌሎች እንዲጠሩ አምነን እንለምንሃለን። አንተ ስለምትሰማ ስለምታደርግ እግዚአብሔር ሆይ አምነን መተናል በፊትህ። እግዚአብሔር ሆይ አድርገህልን ስላየን አምነን መተናል በፊትህ። የእስራኤል ቅዱስ እግዚአብሔር ይህንን ብቻ እንድታደርግ እንለምንሃለን። ሁሉ ከንቱ ነው። ከምሕረትና ከቸርነትህ ጋር የሚወዳደር ከትድግናህ ጋር የሚወዳደር አንዳች ነገር ስለሌለ አቤቱ መታደግን እንድታደርግ እንለምንሃለን። ዘሮቻችንን ጌታ ሆይ ዘመዶቻችንን ትውልድን እግዚአብሔር ሆይ በየቤቶቻችን ያልዳኑ ምሕረት ያልተደረገላቸውን ሁሉ በጌታ በኢየሱስ ስም በፉጨት እንድትጠራ እንለምንሃለን። ብዙ ዘመድ አዝማድ ከኋላችን የቀረ አቤቱ ብዙ ያልዳነ በየቤታችን አለ። እግዚአብሔር ሆይ ሲኦል እንዳይገቡ ለምንሃለሁ።
እኔ ያገኘሁትን ምህረት እንዲያገኙ ለምንሃለሁ። ወንድሞቼ እህቶቼ ያገኙትን ምህረት እንዲያገኙ በየቤቶቻቸው ጌታ ሆይ በየጓዳቸው በየመንደራቸው በየሰፈራቸው የሚያስቧቸው እግዚአብሔር ሆይ በምህረት እንዲጠቀለሉ ለምንሃለሁ። አንተ መልካም ነህ፣ ደግ ነህ፣ ቸር ነህ የኔ ጌታ። ቸርነትህን ከኔ በላይ ማንም አይናገርም። ስለዚህ ጌታ ሆይ ለኔ በመጣበት ለቤቴ በደረስክበት ቸርነት እንድትደርስ ለምንሃለሁ። እግዚአብሔር የዘላለም አምላክ እንዲህ ብዬ ለምንሃለሁ። በእኔና በቤቴ አንተን ደስ የማያሰኝ በደል ቢኖር በወገኖቼና በቤታቸው አንተ ያልዘንክበት መንፈስ ቅዱስ እንደሚገባ እንዳትሰራ የከለከለ የኔና የልጆቼ ባለቤቴ የወገኖቼና የቤተሰባቸው በደል ቢኖር ምሕረት እንድታደርግ ለምንሃለሁ የኔ ጌታ። ማረን እልሃለሁ። እግዚአብሔር የዘላለም አምላክ እንደ ፈቃድህ መንፈስህ እንዳይሮጥ የከለከልንበት አንዳች ነገር ቢኖር ምሕረትን በምትወደው በጌታ በኢየሱስ ስም ለምናለሁ። ምሕረት ይደረግልን። እግዚአብሔር አምላካችን ሆይ ሁልጊዜ ጸሎታችንን ስለምትሰማ ስለምትመልስ እናመሰግንሃለን፣ እናከብርሃለን። አቤቱ ጌታ ሆይ ደግሞ በዚህ ፕላትፎርም ላይ እንዲሰሩ የጠራሃቸውን ቅዱሳን በፊት ይዤ እመጣለሁኝ። ወደረኞቻቸውን በጌታ በኢየሱስ ክርስቶስ ስም እንቋቋማለን። እንዳይበረቱ ጌታ ሆይ በተለያየ አቅጣጫ የሚነሳውን የጠላት ሥራ በናዝሬቱ ጌታ በኢየሱስ ስም እናፈርሳለን። በቤታቸው በኑሯቸው በጓዳቸው ጉድለት እንዳይሆን እግዚአብሔር ሆይ እነሱ ላንተ ሲተጉ ወደ ኋላ የሚጎትት ማንኛውም ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተሰባበረ ይሁን። እግዚአብሔር ኤርሚን በብዙ ጉልበት እንድታግዘው በብዙ ጸጋ እንድታግዘው ቢኒን እግዚአብሔር ሆይ ሌላውንም ቢኒ በኢየሱስ ክርስቶስም በዚህ ሰዓት በፊትህ አመጣለሁኝ። ጌታ ሆይ እዚህ ፕላትፎርም ላይ በትጋት እግዚአብሔር ሆይ ያለመታከት እግዚአብሔር ሆይ ያለመሰልቸት የሚያገለግሉህ እጅግ ብዙዎች አሉ። እኛ የምናውቃቸው የማናውቃቸው አንተ በተለያየ መንገድ የምትጠቀምባቸውን ቅዱሳን ጉልበት እንድታበረታ እግዚአብሔር የዘላለም አምላክ ሆይ በየማለዳው በአዲስና በሚደንቅ ጸጋ እንድታድሳቸው እኔ እለምንሃለሁ። እግዚአብሔር የዘላለም አምላክ አንተ ተነስተሃል ከነሱ ጋር ማንም ሊቋቋማቸው አይችልም። እግዚአብሔር ሆይ ምርኮ አድርገህ አሳልፈህ እየሰጠሃቸው ነው። በዚህም ምክንያት እግዚአብሔር ሆይ ጠላት በበቀል ቢነሳ እግዚአብሔር ሆይ እንዳደረጉብኝ አደርግባቸዋለሁ ብሎ ጥርሱን ነክሶ ቢጠባበቅ በልጅህ በጌታ በኢየሱስ ስም ሐሳቡን አፈርሳለሁ። የናዝሬቱ ጌታ የኢየሱስ ክርስቶስ ደም ብርቱ ነው፣ ኃያል ነው፣ ትኩስ ነው። ልጆቻቸውና ቤታቸው እነሱና የነሱ የሆነው ሁሉ በዚህ ደም እንዲሰወር ጸልያለሁኝ። ቅዱስ አምላክ እግዚአብሔር ሆይ ጉልበታቸው ይበርታ፣ በድካም ዘመናቸው እያበረታ እግዚአብሔር ሆይ እንደምቦሳ ደግሞ እያዘለልክ የሐሳብህን ፈቃድ እስኪፈጽሙ ድረስ አቅማቸው እንድትሆን ብርታት እንድታደርግላቸው በኢየሱስ ክርስቶስ ስም ለምንሃለሁኝ። በዘመናት መካከል እግዚአብሔር ሆይ እንዳይገኙ፣ እንዳይያዙ፣ እንዳይገደቡ በስም ስልጣን ጸልያለሁኝ። እግዚአብሔር አምላኬ ሆይ አንተ ደግ አምላክ ነህ፣ አንተ መልካም አምላክ ነህ። እያደረክ ባለኸው ነገር እየተገረምን እየተደነቅን እግዚአብሔር ሆይ እናመልክሃለን፣ እናከብርሃለን፣ እናገለግልሃለን። አንደክምም ጌታ ሆይ እናገለግልሃለን። በምንችለው በሰጠህን ጸጋ እግዚአብሔር የዘላለም አምላክ ሆይ በምትፈልገን ስፍራ ሁሉ ያለማመንታት በፊትህ እንሆናለን፣ እናጥንልሃለን፣ እንሰግድልሃለን። ካንተ በቀር ሌላ አምላክ የለም ብለን ጌታ ሆይ አንተን ብቻ እናመልካለን። ትውልድም አንተን ብቻ እስኪያመልክ ድረስ እግዚአብሔር ሆይ እንተጋለን። ስለዚህ መንፈስ እኔ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለዚህ ድንቅ መንፈስ፣ ስለዚህ ብርቱ መንፈስ
እግዚአብሔር ማንንም ስትጠራ ጌታ ሆይ የማንንም ዕውቀትና ጉልበት ተማምነህ አልጠራህም። አንተ ራስህን ተማምነህ ነው የጠራህን። አንተ ጸጋህን ተማምነህ ነው የጠራህን። ስለዚህም እናመሰግንሃለን ጌታ ሆይ በሰጠህን ጸጋ አንተው ራስህ በሰጠህን አቅም በሰጠህን መንፈስ ያለመታከት እንድናገለግልህ እርዳን። አቤቱ ክብር ላንተ ይሁን። እግዚአብሔር ሆይ አሳልፈ ስለሰጠህን ስለ እያንዳንዱ ነገር ትንሽ የምንለው አንድም ነገር የለም። አንተ ባትረዳ አንተ ባታግዝ ሰው የራሱን ነገር ትቶ አንተን ማገልገል አይችልም። ስለዚህ እርዳታህ እኔ በጌታ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ክብር ሁሉ ጌታ ሆይ ተጠቅልሎ ላንተና ላንተ ብቻ ይሁን። በእነዚህ ወንድሞች መካከል እንድገኝ ስለረዳኸኝ አመሰግንሃለሁ። ክብር ይሁንልህ የኔ ጌታ። ይህንን ሁሉ በጌታ በኢየሱስ ክርስቶስ ስም ጸለይኩ። አሜን 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 አሜን። ድንቅ ጸሎት። ጌታ እግዚአብሔር ይባረክ። እንዴት አይነት ተውት እንዳላችሁ ተባርካችኋል። ደግሞም ተባረኩ። ይባርካችሁ። ቴንክ ዩ ሊናዬ፣ ቴንክ ዩ አንቺ ወልካም ኤርሚዬ። ጸጋ ይብዛልሽ። እኔ አትጥፉ፣ አገልግሉ። ሌሎችም እህቶች ጌታ እግዚአብሔር ይባርካችሁ። ተባረኩ። ቴንክ ዩ እህቴ። አሜን አሜን። ነቅልዬ ኤርሚዬ ፍቃድ ከሆነ አንድ ጊዜ ስጠኝ። እሺ እሺ፣ ቀጥይ። ይቅርታክን። ችግር የለውም። እሺ፣ ውስጤን በጣም በሞላኝ ነገር መጸለይ ፈልጌ ነው። ድምፄን ከቀነስኩት ሰው ስለተኛብኝ ነው። ይቅርታ። እንጸልያለን። ኢየሱስ ስም ይባረክ። አባዬ እናመሰግናለን። ኢየሱስ የሰው ጥማቱ ሌላ ነው፣ የኔ ግን አንድ ብቻ ነው። ቅዱሱን መንፈስ አልኩኝ እባክህ አትሄድብኝ። መንፈስ ቅዱስ አትሄድብን። መንፈስ ቅዱስ ህልውና ይጥፋባዬ። መገኘትን እንፈልጋለን፣ ህልውና እንፈልጋለን፣ አብሮነትን እንፈልጋለን። ዳዊት እንደዚህ አለ፣ እግዚአብሔርን አንዲት ነገር ጠየቅኩት አለ፣ በእግዚአብሔር ቤት እኖር ዘንድ። በእግዚአብሔር ቤት መኖር፣ በእግዚአብሔር ቤት መውጣት፣ በእግዚአብሔር ቤት መግባት፣ በበሩ መግባት፣ በበሩ መውጣት፣ በበሩ መሰማራት፣ የእረኛን ድምፅ መስማት። አባዬ በዓለም ፍቅር ተነድፈን እንዳንጠፋ እግዚአብሔር ሆይ፣ የዓለም ፍቅር፣ የዓለም ብልጭልጭ፣ የዓለም ኮተት እንዳይጎትተን ምሕረትህን እና ቸርነትህን እንድታበዛል እግዚአብሔር ሆይ፣ የጠፉ ወንድሞቼን ልቦና እንድትሰጣቸው፣ የጠፉ እህቶቼን ልቦና እንድትሰጣቸው፣ ከጉያህ እንዲጠጉ እግዚአብሔር ሆይ አባዬ እኔ ጸልያለሁ። አንድ ጸሎት በኮልታፋ አንደበቴ የጠፉት እንዲመለሱ፣ በጎችህ እንዲመለሱ እግዚአብሔር አምላክ ሆይ፣ ያ የጠፋው ልጅ እግዚአብሔር ሆይ ከአባቱ ድርሻን ወስዶ ጠፋ፣ ሄደ። ያለውም በሙሉ ሲጨርስ ግን ሪያም የሚበሉትን ተመኘ፣ ያለ ቦታው ተገኘ፣ ያለ ቦታው ተገኘ። ወደ ልቡ ሲመለስ አንድ ነገር ትዝ አለው። የአባቱ ቤት፣ የአባቱ ሎሌዎች የሚበሉት ምግብ ትዝ አለው። ልመለስ ወደ ቀድሞ ቤታችን። ወንድሞች እህቶች፣ የጠፋችሁ ካላችሁ ኑ ተመለሱ። መሠዊያችንን እናድስ፣ ከእግዚአብሔር ጋር እንታረቅ፣ ፊቱን እንፈልግ። ይራራልናል፣ ጸጋ ይሰጣችኋል። ትናንት ትዘምሩ ከሆነ፣ ትናንት ትሰብኩ ከሆነ፣ ትናንት ጌታን በብዙ ነገር ታገለግሉት ከሆነ ስትመለሱ ያላያችሁት ነገር አለ፣ ያላያችሁት ጸጋ አለ። በር ላይ ቆሞ ይጠብቃችኋል። መመለሳችሁን ይጠብቃል።
እግዚአብሔር ይጠብቃል። እግዚአብሔር ይጠብቃል። እንድንመለስ ይፈልጋል። አይጨክንም። ሩሩ ነው ጌታ። ይጠብቃል፣ ይጠብቃል። አባት በሩን ከፍቶ ይጠብቃል፣ ይጠብቃል፣ ይቀበላል፣ ወዝን ይመልሳል። ያዳፈናችሁትን መሠዊያ እንደገና ታነሱታላችሁ፣ እንደገና ትገልጡታላችሁ። እንደገና እድል አለ። እግዚአብሔር ቤት እንደገና እድል አለ። እንደ ሰው አይደለም እግዚአብሔር፣ እንደ ሰው አይደለም። ያማረውን ልብስ ያለብሳችኋል፣ ያማረውን ጌጥ ያስጌጣችኋል። ያስጌጠናል። ይመልስ። እንመለስ፣ ወደ እግዚአብሔር ጋር እንመለስ። ፊቱን እንፈልግ ወንድሞቼ እህቶቼ። አባዬ ምሕረትን ካንተ ዘንድ እጠብቃለሁ። አባዬ ጌታ ሆይ እኔን መልሰኝ፣ እኔን ቆንጥጠኝ፣ ቆንጥጠህ መልሰን ገንዘብ አድርገን ጌታ ሆይ፣ ዕቃ አድርገን ጌታ ሆይ፣ ዕቃ አድርገን እግዚአብሔር ሆይ፣ ቢዚ እንሁን፣ በአንተ እንያዝ እግዚአብሔር ሆይ። ተይዟል እንባል፣ አገልግሎት ላይ እንሁን እግዚአብሔር ሆይ። ትርፍ ነገር አይኑረን። ማንነታችንን ለአንተ ብቻ ይሁን እግዚአብሔር ሆይ። አቦዬ ግማሹን ላንተ ግማሹን ለዓለም ያደረግነው ነገር እግዚአብሔር ሆይ ዛሬ መላቀቅ ይሁንልን፣ ካንተ ጋር መጣበቅ ይሁንልን፣ አንዱን መልቀቅ ይሁንልን እግዚአብሔር ሆይ። አንተ ትሻለናለህ፣ ካንተ ጋር እንጠጋ። አንተ ታዋጣናለህ፣ ካንተ ጋር እንጣበቅ፣ ካንተ ጋር እንስማማ። ፊትህን እንፈልግ ኢየሱስ፣ አንተ ትበቃናለህ። ሲርበን ታጎርሰናለህ፣ ሲጠማን ታጠጣናለህ። መሰማሪያ ታውቃለህ አንተ እግዚአብሔር ሆይ። ዳዊት እንደዚህ አለ፣ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም። ወንድሞቼ እረኛ ያለው ሰው የሚበላው አያጣም፣ የሚሰማራበትን ቦታ አይጨነቅም፣ በለመለመ መስክ ያሰማራዋል። እግዚአብሔር ጋር እንመለስ፣ እግዚአብሔር ጋር እንታረቅ፣ ፊቱን እንፈልግ፣ ፊቱን እንፈልግ። እግዚአብሔር ፍቅር ነው፣ እግዚአብሔር ፍቅር ነው። አንሸንግለው፣ በአማረ ቃላት አንሸንግለው። ልባችንን እንስጠው፣ እግዚአብሔር ጋር እንታረቅ። ጌታ ሆይ ጌታ ሆይ ማረን። ጌታ ሆይ አንተን በደጅ አስቀምጠን ማንን ነው ያስቀመጥነው? ከቤታችን ውስጥ ማን ያለው? ማንን ነው ያስቀመጥነው? ልቤ ውስጥ ማን ያለው? ገንዘብ ነው ወይ እግዚአብሔር ሆይ? የዓለም ብልጭልጭ ነው ወይ እግዚአብሔር ሆይ? አባዬ ኧረ ማረን፣ እንመለስ። አባ ድጋሚ ድል ጌታ ሆይ መንፈስ ቅዱስ ወንድሞቼ እህቶቼ እንመለስ እግዚአብሔር ጋር እንዘምር፣ እናመስግን እግዚአብሔርን። እንመለስ። ስትመለሱ ብዙ ነገር ሊኖር ይችላል። ማንም ላይ ይቀበላችሁ ሊሆን ይችላል። እግዚአብሔር ይቀበላችኋል። ሲመለስ ያ ወንድም አልተቀበለውም፣ እግዚአብሔር ግን ተቀበለው። አባቱ ተቀበለው።
ተቀበሉ። አባቱ ፊሪዳን አረደለት፣ ያማረ ጌጥን አለበሰው። እግዚአብሔር ይቀበለናል። እግዚአብሔር ይቀበለናል። ሰዎች ላይ ይቀበሏችሁ ይችላሉ። እግዚአብሔር ይቀበላችኋል። ለእግዚአብሔር አትሸቱትም። ለእግዚአብሔር አትሸቱትም። ወንድሞቼ እህቶቼ፣ እድፋሙ ልብሳችሁን ያወልቀዋል። አባዬ እግዚአብሔር ፍቅር ነው። በእውነት እንመለስ። ከእግዚአብሔር ወጥቷችሁ አትኑሩ። ወንድሞቼ እህቶቼ፣ እንታረቅ። እግዚአብሔር ጋር ይጠብቀናል። በሩን እያየ ይጠብቀናል። ወደ ልባችሁ ተመለሱ። ወደ ልባችሁ ተመለሱ። እግዚአብሔር ለዘላለም ስሙ የተቀደሰ ይሁን። ወገኖች ተባረኩ። በምድር ዙሪያ ያላችሁ ሁላችሁ ጸጋ ይብዛላችሁ። ገብታችሁ ያገለገላችሁን እህቶች አንቾና ራይል የተባረኪ ቴንኪዩ። በጣም እናመሰግናለን እግዚአብሔርን እንዲህ አይነት መንፈስ ስለሰጠን። ለእግዚአብሔር ክብር ይሁንለት። ጌታ ይባረክ። በእውነት በጣም ደስ ብሎኛል። የእግዚአብሔር መገኘት በጣም 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 ነው የሚሰማኝ። የቸርነትና የምህረቱ ብዛት ለእያንዳንዳችን ስለበዛልን በጣም ይቅርታ። ጌታ ይባረክ። መልካም ጊዜን ሰጥቶናል። ደግሞም እንቀጥላለን። እናንተም ጸልዩልኝ፣ እኔም ጸልያለሁ። ትልቅ ስራ ከፊት ለፊታችን አለ። በጣም 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 እና ለእግዚአብሔር ክብር ይሁን። ተባረኩ። ወንድማችን ማርቆስ ይባላል። ማርቆስ ቴዎድሮስ ይባላል። የአዋሬ ሙሉ ወንጌል ቤተክርስቲያን ዘማሪ ነው። ኮሌክሽኑን የሰራው የቀደሙም ዘማሪንም የዘመረው የራሱ ካሴት ነው። ግቡና ፎሎ አድርጉት። አይ ቲንክ ሰብስክራይብም አድርጉት። እንደው የምታውቁትም ሰዎች አበረታቱት። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። አንድ ፕሮግራም ስላለኝ ወደዛ መሄድ አለብኝ። የልጆቼም ትምህርት ማምጫ ሰዓትም ደርሷል። ተባረኩ። ለዛ ነው ያቋረጥኩት። በጣም ይቅርታ። ገስት ላይ የነበራችሁ የሚያስወረድኩት ጊዜ ስላልነበረኝ ነው። በኋላ ወይ ጌታ ሌላ ወንድሞች ከከፈቱ ወይዛ እንገናኛለን። እግዚአብሔር ይባረክ። ተባረኩ። ጸጋ ይብዛላችሁ።